አጨናነቃቸው። ጭንቀት ኢየሱስም የተጨነቀውን ጭንቀት መጨነቅ አለባቸው። እዚህ ጋር እኮ ተጨንቋል እያልኩኝ ነው። ምን ያለሽ ሜሪ? ጥሩ መልሰውልሃል እንደተቻላቸው። አሜን። ትክክል፣ እውነት ነው እንዴ? እስቲ ያንቺ መልስ ደግሞ ልሰማ ነው። እኔማ ጥሩ መልሰዋል ብዬ እኮ ነው ወደ አንቺ የመጣሁት። እና ሜሪ ኢየሱስ ትክክል ነሽ፣ ወሳኝ ነው። እኔ ግን ያንቺ መልስ ነው የፈለግኩት። እና እስቲ እነሱን ተይው አንድ ጊዜ ወይ ሰለፈኝ እያልሽኝ ነው። ችግር የለም መድገም አይሆንም። በጣም አስረድ። አረ ለምን? አረ ይደገማል። ደና እንዴ ምን ነካሽ? ቀላል ደግመዋለሁ። ኢየሱስ መሰቀል ይፈልግ ነበረ ወይስ አይፈልግም? ለዛ ዓላማ ስለመጣ ይፈልጋል። ኦፍ ኮርስ ህይወቴን አሳልፍ የምሰጣት እኔ ነኝ ስላለ እና ዓላማውን ረስቶ ነው የሚለምነው? አይ ዓላማውን ረስቶ ሳይሆን መለመን ሰው እስከሆነ ድረስ ያ የሚሰማ ስሜት አለ አይደለ? አትረሳም እኮ ግን አይደለም። እኛ ክርስቲያኖች ምን ብለን እናምናለን? ጸሎት ፓርት ኦፍ አወር ላይፍ ነው። ፓርት ኦፍ አወር ላይፍ ነው ማለት ምንድነው? ኢቭን ወደ መከራ ውስጥ እየገባህም ትጸልያለህ። ፓርት ኦፍ አወር ላይፍ ላይ ዓላማ ያስረሳናል። ኦኬ ጥሩ። እሱን ስትል ደግሞ እዚህ ጋር ኢየሱስ ክርስቶስ በቃ አልፈልግም መሰቀል ብሎ አባቱን ተናግሯል እንደዛ አይነት ነገር፣ ወይስ ደግሞ ብትችል ይሄ ጽዋ ከኔ ይለፍ ግን የኔ ፍቃድ ሳይሆን ያንተ ፍቃድ ብሎ ስለጸለየ እዚህ ጋር የሱ ፍቃድ ምን ነበር? የሱ ፍቃድ ምን ነበር እንዴ? ይሄ ሰቆቃው መከራው ከርሱ እንዲያልፍ ነው። ከሰው እስከሆነ ድረስ አይደል? ይሰማዋል። መሰቀል አልፈለገም ነው ባጭሩ አይደለም። መሰቀሉን አይደለም ከመሰቀሉ ጋር የሚመጣውን ሰፈር አብን ምን ነበር የጠየቀው እኮ? ጽዋ እኮ ማለት መከራ እኮ ማለት ነው አይደለ? መከራው ምን ነበር? መሰቀልን አልፈልግም አይደለም እኮ መከራው መሰቀል አይደለም። ኦኬ ጥሩ። አንተ አሁን ለምሳሌ ላይክ ቅድም ጽፌ ነበር ሰርጀሪ እየሄድክ አትጸልይም? ሰርጀሪ አሁን ልታረግ ስትል ፈጣሪ እንደሚያድንህ እያወቅህ እራሱ ትጸልያለህ። ሜሪሻ ትጸልያለህ። ምንድን ነው ችግሩ? እኔ ሰርጀሪ ሲሄድ ዓላማዬ ያው ለመሞት አይደለም። ገብቶሻል አይደለ? የምጸልየው አምላክ ጸሎቴን ለመሞት አይደለም። ለመሞት ነው እንዴ ነው የሚሄደው? ሊትራል አይደለም። መጸለይ ግን ኖርማል እንደሆነ ላሳይ ነው። መጸለይ ኖርማል ነው። የመጣው ለመሞት ነው አይደለም? ቆይ መስቀል ላይ ለመሞት ነው አይደለም? የኢየሱስ ለሰዎች ቤዛ ለመሆን ነው። ልክ ነው። ኢየሱስ ግን እዚህ ጋር መሞት ፈልጎ ነበር ወይስ አልፈለገም? ፍቃድህ እንደኔ ፍቃድ ሳይሆን እንዳንተ ፍቃድ ይሁን ሲል፣ ስቃዩ ግን ክብደት አለው አይደል? ጥሩ። ስቃዩ ክብደት አለው። ሰው ስለሆነ ኢየሱስ ክርስቶስ ስጋን ስለለበሰ ስቃዩ ክብደት የለበትም አለው አይደል? እውነተኛ መከራ አይደለም። መጀመሪያም እኮ አምኖበት አይደለም የመጣው። ይሄንን ነገር ምን አልከኝ? አምኖበት አይደለም የመጣው መጀመሪያ። ስላመንክበት ስላላመንክበት እኮ አይደለም። እዛ ስቃዩን እኮ ነው። ኢየሱስ አምኖበት ነው ወይስ አምኖበት አይደለም? ኦፍ ኮርስ አምኖበት ነው። ራሱን ህይወቴን አሳልፎ የሚሰጠው ብሏል። ጥሩ። አምኖበት ከመጣ አባት ሆይ ብትፈቅድ ይቺ ጽዋ ከኔ ተለፍ ያለው ምንድን ነው? የስቃዩን ክብደት። በዚህ ላይ ደግሞ የሰዎችን መከራና እሱ ላይ እንደሚጫርበት ከአባቱ ጋር መለየቱን ሁላ ሰቆቃ ብትችል እቺ ጽዋ ከኔ ተለፍ ችግር የለም። አምላክ ሲጀመር አምላክ ብትችል ብሎ ይጠይቃል እንዴ? አምላክ ኖ ቢቻልስ ነው ቢቻልስ ነው እኮ ቢቻል ነው ማለት ያለበት። ቃሉን በቃል እናድርገው። ምንድን ነው የሚለው ቃሉ? እስቲ አንብብልን። ብትችል ነው የሚለው። ብትፈቅድ ያው ላሳይሽ። ሌላው ብዙ ሌሎች ማስነሻ ቃል እንዳንጨምር ምን አለ መሰለሽ? ቆይ አንድ ጊዜ እሺ ይህች ጽዋ ሳልጠጣት ታለፍ ዘንድ የማይቻል እንደሆነ አንድ ቆይ ይቻለች። ምን አለ መሰለሽ? በአገውኛ ነው ይሄኛው ደግሞ ጻፍ መጽሁፍ አይነት ነገር አንብቤ ያለቅ በአገውኛ ነው እንደ ይሄ ጽሁፍ። እንዴት አገውኛ? አገውኛም እኮ ቋንቋ ነው ሜሪሻ። እሺ ምን ይላል መሰለሽ? ቋንቋው ተደበላለቀ፣ ኦርደሩ ተደበላለቀ። እሺ አባት ቢቻልስ ይህች ጽዋ ከኔ ትለፍ አለ። ቢቻልስ ችግር የለም። ቢቻልስ እኮ አምላክ አይችልም ነው ኖርማሊ። እሺ አሁን ርዕሱ አይደለም ይሄ እዚህ ጋር ቢቻልስ ማለት ምንድነው? እንደው ባይሆን ይገባኛል እኮ ምንድነው በቃ ምንድነው ይለፍልኝ እያለ ያለው ኢየሱስ መከራው እዚህ ጋር ምንድነው
ክብደቱ የስቃዩ ክብደት ነው። መከራው፣ መሰቃየት፣ የሰውን ኃጢአት መሸከም፣ ከአባቱ መለየት፣ ከአባቱ አንዴ ቆይ ሜሮን ጭንቀቱ እሱ የደረሰበት አካላዊ ጭንቀትን ነው አይደል ሲናገር የነበረው። እነሱ ብቻ አይደለም ኤንግዊሽ አለ፣ ሜንታል ኤንግዊሽም አለበት እኮ። አንተ አሁን ልትሰቀል ብትሄድ ፊዚካሊ ብቻ ያመኛል ሳይሆን ኢንጀነራል ሜንታሊ እኮ የሚደርስብሽ ፊዚካሊ የደረሰብሽ እኮ ነው ሜንታሊ የሚረብሽሽ አይደለ? ትሩ በጣም ጥሩ። ፊዚካሊ ምን ደርሶበት ነበረ ይለፍልኝ የሚለው ምን ነበረ እኮ? መገረፍ አለ፣ ተገርፏል። በዚህ ላይ ደግሞ ተተክቶበታል። ሰዎች ሜክፈን ማድረግ ራሱ ሜንታሊ በጣም ውርደት እኮ ነው። ገባ? ጨርሹ እስከመጨረሻው ነው የምነግርኝ እንዳታቆም። ግርፊያ ታዞበታል፣ እሱ የማይቀር ግርፊያ። ከዛ ደግሞ እንደገና መስቀል ተሸክሞ ምን የሚያክል መስቀል ተሸክሞ ራሱ ወደ ጎልጎታ መሄድ ራሱ በጣም ከባድ ነው። መስቀሉ እንትን አይደለም፣ እሱ ራሱ በጣም እንትን አለበት። ከዛ ደግሞ መሰቀሉ ፋይናሊ ደግሞ ለዓለም ያለምን ኃጢአት ተሸክመ ከዛ መሰቀል ማለት ነው። አምላክ ኢየሱስ መሰቀሉን ነበር አይደል ትለፍልኝ ሲል የነበረው። እደዝን ስፔሲፋይ አያደርግም። ስለዚህ መሰቀሉ ብቻ አይደለም፣ ሙሉ ስቃዩን ነው የምለው። ከነ መሰቀሉ ማለት ነው አይደለ? በጣም ጥሩ እናመሰግናለን። ስለዚህ የኢየሱስ ፍቃድ አልነበረም ማለት ነው መሰቀል። ከፍቃድ ጋር አይገናኝም። የመሞቱ ሆነ እንዳለ ስቃዩ ክብደት ግን አያጠፋም። የስቃዩን ክብደት አያጠፋም። ብትፈቅድስ አለ ይኸው አባት ሆይ ብትፈቅድ ይሄንን ጽዋ ከኔ ይለፋል። ስለዚህ የአባት ፍቃድ ነው የሱ ፍቃድ ነው መሰቀል። ባይዘወይ ማለት ነው። ቆይ ባይዘወይ ነቢያት እንደዚህ አይነት ጸሎት ጸልዩ ያውቃሉ? ቆይ እነ ነቢያት የተባሉት እነ ኢሳይያስ ራሱ ነቢያትም ጸልየዋል። አሁን ለምሳሌ ኢሳይያስ ራሱ አልጸለዩም አላልኩሽም እኔ። አሁን ጥያቄ እኮ ጸልየዋል ማለት ምንድነው? እንዲያልፍ የሆነ ነገር የነሱ ፈቃድ እንዲሆን፣ ግን እግዚአብሔር ግን የነሱን ፈቃድ ሳይሆን ያደረገው የራሱን ፈቃድ እንዳደረገ መጽሐፍ ቅዱስ ላይ ማየት እንችላለን። ለምሳሌ ኢሳይያስ እስማማለሁ። በቃ ተይ እስማማለሁ። ትክክል ነሽ። ኢየሱስ ከተሰቀለ በኋላ አምላኬ ስለምን ተውከኝ ያለው ምን ነበር? ምን ነበር ማለት ምኑን ነው የተወው እግዚአብሔር? አምላኬ ስለምን ተውከኝ ያለው ምኑን ነበረ? ሚዩት አድርጋችኋት ነው እንዴ? እሺ ምኑን ነበር ለምን ተውከኝ ያለው? እሺ አንደኛ ነገር ትንቢት ይፈጸም ዘንድ ኦኬ የተወው ምኑን ነው ጥያቄ? ኦኬ ተወው ማለት ምንድነው? ለምሳሌ የሰው ልጅ በኃጢአቱ ሲወድቅ ከእግዚአብሔር ጋር ሰፕሬትድ አድርጓል አይደለ? ስለዚህ ምን አስተማሪዎቻችን ምን ብለው ያምናሉ? ይሄንን ሲተረጉሙት እሱ ያንን የሰው ልጅ ከእግዚአብሔር ጋር ያለውን ሰፕሬሽን እሱን ፊል አደረገ ብለው ያስተምራሉ። ምንድነው የተወው? እናትዬ እንዴ ሜሮን ጠይቆ የተወው ምን ነበር ኢየሱስ? ኖ ይሄ ስለመታው አሁን ስለምታወራ አንተ መተው ሳይሆን ቤዚክሊ ቆይ አንደኛ ትንቢት ይፈጸም ዘንድ አልኩ። ሁለተኛ ነገር ደግሞ he felt that separation ትንቢቱ አልተፈጸመም ነው ሜሮን? ተፈጸመ እንጂ እሱ ሲናገረው ተፈጸመ። ለምን ተውከኝ ያለው ምኑን ነበረ? ምን ማለት ፈልጋ ነው? ለምን ተውከኝ ሲል ምን ማለት ፈልጋ ነው? አምላኬ ስለምን ተውከኝ አለው መስቀሉ ላይ ተሰቅሎ። እሺ የጸለየው ጸሎት ነበር አይደለ? የጸለየው ጸሎት ምንድነው? አባት ሆይ ብትፈቅድ ይህች ጽዋ ከኔ ትለፍ አለ። ከኔ ትለፍ እያለ ደም እንባ ያውም ደግሞ ምን አለ? በፍርሃት ሲጣጣር አጽንቶ ይጸልይ ነበር አለ። ወዙ በምድር ላይ እንደዚህ ማለት ነው እንደዚህ ጠብ እያለ እንደ ደም ነጠብጣብ ነበር እንደዚህ የሚንጠባጠበው ወዙ። ይሄንን ነገር አምላኩ ተወው። እንግዲህ እንደናንተ አባባል ማለት ነው። ስለዚህ ስለተወው ደግሞ አምላኬ ስለምን ተወው? አሁን ጥያቄ ላቅርብልሽ። ሁለት ጥያቄ ነው ማነሳው። መጀመሪያ ጥያቄ ኢየሱስ ጸሎቱ ተሰምቶለታል ወይስ አልተሰማለትም? አልተሰማለትም ማለት ማይ ጋድ ነው። አልተሰማለትም። ኢየሱስ ምድር ላይ እያለ እኛን ሲያስተምረን ለሰዎች ሲያስተምር ሜሮን እኛን ሲያስተምረን ኢየሱስ ዕብራውያን ላይ እመጣለሁ። እኛን ሲያስተምረን ኢየሱስ
ምንድን ያለው? ከናንተ መካከል አባቱ አሳን ጠይቆት እባብ የሚሰጠው አለን? ከናንተ መካከል እንጀራ ለምኖ ድንጋይ የሚሰጠው አለን? አንኳኩ ይከፈትላችሁማል፣ ለምኑ ይሰጣችሁማል ያለው ማን ነበር? ይህን ነገር ማን ያለው? ኢየሱስ ክርስቶስ ነው እንደዛ ያስተማረው። ኢየሱስ ክርስቶስ በዚህ ጸሎት መሰረት ተሰምቶለታል ወይስ አልተሰማለትም? እግዚአብሔር ጸጋን ነው እንጂ የሚሰጥ የምትሸከምበትን አንተ የፈለከውን ነገር ሁሉ ግራንት አያደርግህም። ይሄ ደግሞ መጽሐፍ ቅዱሳዊ ነው። ለዛ ነው እነ ኢሳያስን ማንሳት የፈለኩት። እነ ጳውሎስ፣ ዳንኤል፣ ሕዝቅኤል ሁሉም ሰው ጸልየዋል። ይሰማል እኮ እግዚአብሔር እኮ ይሰማል። ኢየሱስ ተሰምቶለታል ወይስ አልተሰማለትም? እኮ ይሰማሃል ጸሎትህን። ግን ኢየሱስ ተሰምቶለታል ወይ? የቅድሙን ድገሚው። ተሰምቶለታል ማለት አሁን በተነገረው ጥቅስ መሰረት እንዳይሞት ሆኗል ልትለኝ ነው? እግዚአብሔር ሰምቶታል ስትል ጸሎቱ የጸለየው ጸሎት ተሰምቶለታል አልተሰማለትም? ተሰምቶለታል። ግን ምን መሰለ አልተደረገም። የእግዚአብሔር ፈቃድ ነው የሆነው። ለምን እሱ ሲጸልይ እኮ ግራንትድ አልሆነም እያልኩ ነው። ግራንትድ አልሆነም። ቅድም ምንድን ነው ያልሽው እኮ? ይሽ የኔ ቋንዳ እንዳወራ ፍቀድልኛ ኢብራሂም፣ እንዳወራ ፍቀድልኝ። ቆይ ይቅርታ፣ አንዴ ዕብራውያን ላይ ላውጣና ቆይ አንዴ ይቅርታ። እሺ እንትናዬ እንዴ ምን ሆነሽ ነው? መሰማት እግዚአብሔር እኮ ይሰማል። ግን ያን ነገር አንተ ሰማለት ስትል ተደረገለት የሚለውን ነገር እየወሰድክ ስለሆነ ይቅድም አይሰማለትም ብለሻል። እሺ ሜሮን አልተፈጸመም። ኦፍ ኮርስ የእግዚአብሔር ፈቃድ ነው የሆነው። ግባ ኢምሩ ግባና ኢንሻአላህ እንትን እላለሁ። ችግር የለውም። በቃ አሁን ጥያቄ እኔ ለአንተም ለሜሮንም ነው። እሺ ከሜሮን ልጀምር። ሜሮን ኢየሱስ ምድር ላይ መጣው ለምንድን ነበር? የሰው ልጅን ከእግዚአብሔር ጋር ሊያስታርቅ። እንዴት ነው የሚያስታርቀው? መስዋዕት ሆኖ እሱ። ስለዚህ የእግዚአብሔር ጻድቅ ስለነበረ የእግዚአብሔር ጻድቅ ስለሆነ ማለት ነው ዝም ብሎ ሰዎችን ወደ ራሱ ማስጠጋት አይችልም። ስለዚህ ማለት ነው መስዋዕት ያስፈልግ ነበር። ኢየሱስ ክርስቶስ መስዋዕት መሆን ስለነበረበት ስጋ ለብሶ ቃል እኛን አስታረቀን ማለት ነው፣ ለማስታረቅ። ስለዚህ ኢየሱስ የመጣው ስናሳጥረው ወደ አማርኛ ስትተረጉመው ኢየሱስ ምድር ላይ መጣ ሊሰቀል ነው፣ ለማስታረቅ፣ ለስርየት፣ ለኃጢአት ስርየት ማለትም ሊሰረቅ ብዙ ምክንያት አለው። አገባ ብዙ ምክንያት። ግን ዋናው አይዲያ ለመሰቀል ነበር፣ ሰዎችን ለማስታረቅ። የሚያስታረቅ ነው ተሰቅሎ ነው አይደል? መስዋዕት መሆኑ ማለት ነው። በቃ አዎ ብላለች። ስለዚህ ያ ጀማ ኢየሱስ የመጣው ሊሰቀል ነው። እሺ እንደሚሰቀል አስቀድሞ ያውቅ ነበር አያውቅም? ከመምጣቱ በፊት ያውቃል። ኦኬ በነቢያትም ተነግሯል አይደል? ነቢያት ምሳሌ ኢሳያስ ላይ ደሙ ፈሰሰ ይነገር አይደል? ኢሳያስ አዎ ልክ ነው። ስለዚህ የሚደርስበትን ነገር በሙሉ ያውቃል አይደለ? ከዛም በኋላ ከ3 ቀን በኋላ እንደሚነሳ ያውቃል አይደለ? ይሄን ቤተ መቅደስ አፍርሱት ከ3 ቀን በኋላ ገነባዋለሁ ብሏል አይደለ? ስለዚህ ኢየሱስ አስቀድሞ ሕፃን እያለ ከመምጣቱም አስቀድሞ እንደሚሞት ከዛ በኋላ እንደሚነሳ ስቃይ እንደሚደርስበት ያውቃል። አዎ ኢምራን በቃ አሁን ጥያቄ እዚህ ጋር ነው። ኢብራሂም በደንብ አዳምጡልኝ። ኢየሱስ አስቀድሞ የሚያውቅ ከሆነ የሚደርስበትን በደል የሚያውቅ ከሆነ መጨረሻ ሲደርስ ሐሳቡን ለምንድን ነው የቀየረው? መጨረሻ ላይ ሐሳቡን አልቀየረም። ቀይሮ አውጣላት ኢብራሂም። ቀይሮ ሐሳብ መቀየር ማለት በቃ አልፈልግም ግን በቃ አልፈልግም ብሎ ክዶ መሄድ ነው። አይደል? ሐሳብ መቀየር ማለት ይሄን ነገር በቃ አልፈልግም ማለት ነው። እሱ ግን የኔ ፈቃድ ሳይሆን ያንተ ፈቃድ አለ እኮ። እግዚአብሔር እኮ እንደዛ ነው። የኔ ፈቃድ ሳይሆን ያንተ ፈቃድ። እግዚአብሔር እንደዛ ላሳይሽ። ቆይ አንዴ እንመልከት እሱና በቃ። ስለዚህ መሰቃይ የኢየሱስ ፈቃድ አልነበረም ማለት ነው አይደለ? አይሸት ይያዛል ባንቺ ነው ጽዋን ያለው ፍቃድ አሁን ፍቃድ አልሽ ማለት ለራስሽ ቆይ ፍቃድ እኮ ብለሻል። ጽዋው ነው ከኔ ይለፍ ያለው። ጽዋው ምንድነው? ወደ ጽዋ የተባለው ምንድነው? ጽዋ ምንድነው? ጽዋ የተባለው ማለት ነው ስቃይ መከራ ማለት ነው። ስለዚህ መከራው ከሱ እንዲያልፍ ፈልጓል። አይ አይደለ? በቃ አንዴ እዚህ ጋር ስለዚህ ኢየሱስ በመጨረሻ ሰዓት መከራው ከሱ እንዲያልፍ ፈልጓል። ያ ኦኬ ስማ፣ ሰው የሰው ስጋ የለበሰ ሁሉ አንተም ራሱ ሞት ቢፈረድብህ እንደምትንቀጠቀጠው ግን ማድረግ ካለብህ እንደምታደርግ አትፈራም? ኦኬ አልፈራም። ኢብራሂም አይ እኔ ጎበዝ ብቻ አይደለሁ ልንገርሽ፣ እንኳን የዓለምን ሰው ላድን ይቀርና ኢብራሂምን ጓደኛ ላድነው እንኳን ብል አልፈራም። አዳምጪኝ። እንኳን የዓለምን ሰው ማሳያት ያንተ መፍራት አይደለም። ቆይ እኔ በኋላ እንትን እላለሁ። ያንተ ይሄም ኤግዛምፕል ምንም የሚገናኝ ነገር አይደለም። እንዴት ሳላ እንዴት ነው ሰው ወደ ሞት የሚሄድ? ስለፈራ ለምን ጸለየ ነገር አለ? የኢምራን ሞት መፍራት ከዛኛው ጋር አይገናኝም። ምክንያቱም ኢምራን ወደዚህ ምድር ሲመጣ እኔ ለሆኑ አካላት ሞት አለው
ከሙታንም በኩል ደግሞ እነሳለሁ ብሎ አይደለም። ዲስትኒው እሱ አይደለም። ኦኬ ዲስትኒው የኢምራን ሞቼ እሰቀልላችኋለሁ የሚል አይደለም ተልእኮ። ነገር ግን ተልእኮ ሞትና ከሙታን በኩል መነሳት የሆነ አካል ሞት ሲመጣ አልሞትም መሞት አልፈልግም አይልም ማለትም የለበትም። ዲስትኒው ነው የመጣለት ዓላማ ነው። የመጣለትን ዓላማ እያወቀ ለምንድን ነው አትግደለኝ ሞት ያሳልፍልኝ የሚለው? የኢምራን ዲስትኒ እሱ አይደለም። ቢፈራም አይፈረድበትም። ኢምራን ለሞት የመጣው ግን የሚፈራበት ሞት አልፈልግም ብሎ እግዚአብሔር የሚለምንበት ዓላማ ምክንያት የለም። አይገናኝም። ተይው እንጂ ቀጥል ብሮ። ምክንያቱ ደግሞ ጋይስ ኢምሩዬና ሁላችሁም እዚህ ጋር ያላችሁት ሳላህም ምክንያቱ እንደማይገናኝ ሳላህ እንዳለው የምታውቁት ዮፍታሔ የሚባል አንድ ሰው ነበረ። መጽሐፈ መሳፍንት ምዕራፍ 11 ላይ ምን አለ? የእግዚአብሔር መንፈስ በዮፍታሔ ላይ መጣ። ምን አረገ? እንግዲህ የአሞን ልጆች ምን አለ? ስለተሳለ ምን አለ? ከአሞን ልጆች ዘንድ በደህና በተመለስኩ ጊዜ ከቤቴ ደጅ ወጥቶ የሚቀበለኝን ለእግዚአብሔር መስዋዕት አድርገዋለሁ አለ ብሎ ለእግዚአብሔር ስለተሳለ። ልብ አድርጉ፣ ለእግዚአብሔር ስለተሳለ። ከዛ ሲመጣ ማንም ቢያገኛት ጥሩ ነው። የገዛ ልጁን አገኛት፣ አንድ ፍሬ ልጁን። ከዛ ምን አላት? እሷም ባየ ጊዜ ልብሱን ቀደደ፣ በቃ አዘነ በጣም። ወየልኝ ልጄ ሆይ ወደ እግዚአብሔር አፌን ከፍቻለሁና ከዚያውም እመለስ ዘንድ አልችልምና አሰናከልሽኝ፣ አስጨነቅሽኝ አላት። የዚህን ጊዜ እሷ ምን አለችው? አላመለጠችም። አባት ሆይ እቺን ጽዋ ከኔ ያሳልፋት አላለችም። ላበላብ ሆና እንደ ደም ነጠብጣብ አይደለም የሆነችው። አላመለጠችም። ይሄ ቀደም እንደተባለው አልሮጠችም። ምንድን ያለው? አባቴ ሆይ አፍህን ወደ እግዚአብሔር ከፍተሃል። ስለከፈትክ እግዚአብሔር በጠላቶችህ በአሞን ልጆች ላይ ተበቅሏልና አፍህን በአፍህ እንደተናገርክ አድርግብኝ። እንዴ አያችሁ? ኢምሩ ያው ይሄንን ነው የምልህ። ከዛ በኋላ ሴት ጀግና ሴት ማለት ነው። ኢብራሂም አሁን ካሜራ ቁጭ በልኝ አንዴ ሐሳቤ ልጠቅለውና ተቀጥላላችሁ። አሁን ሜሮን ኢየሱስ አስቀድሞ እንደሚሞት ያውቃል ብለሽኛል። እንደሚነሳም ያውቃል። የሚደርስበትም ነገር ደግሞ ያውቃል አስቀድሞ። ግን ደግሞ መጨረሻ ላይ ምንድን ያደረገው? መጨረሻ ላይ አልፈልግም አለ፣ አድነኝ አለ። which means ፈራ አይደል እንዴ? ስለዚህ ሜሮን አንቺ ለኔ ኃጢአት ሞተልኝ የምትየው አካል መጨረሻ ላይ ፍቃደኛ አልነበረም። አሁን ኢብራሂም ወደ አንተ ልምጣ እንዴ። በሎጂካል ነው። ቅድም አሁን አልፈራም ብያችኋል። ኢብራሂም የዓለም ሰው ይቅር፣ የቲክቶክ ሰው ይቅር፣ በቃ እንተውና እዚህ ጋር 1100 ሰዎች አለ። አንድ ሻችን አንተ ካልተሰቀልክ እንሞታለን። አዳምጥ በደምብ። አንተ ካልተሰቀልክ እንሞታለን፣ ግን ደግሞ ተሰቅለህ ትነሳለህ። ከተነሳ በኋላ ንጉስ ትሆናለህ፣ ሰማይ ታደርጋለህ፣ እግዚአብሔር ጋር ትሄዳለህ። በቃ ንጉስ ነው የምትሆነው፣ የዓለም ገዢ የምትሆነው። ታደርገዋለህ አታደርገውም? ምን ትቀልዳለህ ብራዘር? ለዓለም አይደለም ያልኩህ፣ ለእኔና ለአንድ ሺህ ሰው ነው ያልኩህ እዚህ ጋር። አረ ወላሂ ለአንተ ብቻ ከሆነ ራሱ አደርጋለሁ። ትነሳለህ ከሞት አይደል ኢብራሂም? ከሞት ትነሳለህ። ያውም ደግሞ ስትነሳ እኮ ኃይለኛ ሆነህ የምትነሳው ንጉስ ነው። ለኡምራ ፓኬጅ አደርገዋለሁ። ወላሂ እንዴት አላረግም? እንደምነሳ ካወቅኩኝ አምላክ እንደሚያስነሳኝና የዛን ሁሉ ሰው ቤዛ እንደምሆን ካመንኩኝ፣ ሲጀመር ይሄ ፈተናም አይደለም አንደኛ፣ ሁለተኛ ክፍያም አይደለም፣ በእጃ ዙር እንደመቀበል ነው። ኢምሮ እንዴት መሰለ የሚሆነው? እዚህ ጋር 10 ብር ሰጠኝና ይሄን 10 ብር ነገ ሰጣለው። ያው ሰጠኝ ሆነ 10 ብር ሰጠኝና በቃ ይሄን ያዘው በዚህ ጋር ምናምን ብለህ በዚህ ጋር መተህ ደግሞ እንደዚህ አድርገህ ትቀበለኛለህ ማለት ነው። እንዴ ብራዘር እንዴ ምን ሆነ ነው? ቀልዳለህ እንዴ? እኔ ደግሞ አሁን ልመልስ 15 ሰከንድ። የኔ ጥያቄ አልተመለሰም። መጀመሪያ 15 ሰከንድ እንዴ እድል ስጡና፣ ስለኛ አምላክ እኮ ነው እያወራችሁ ያላችሁት። ሜሪ የኔ ጥያቄ አሁን ኢምራን ነው የጠየቀው። እሺ 15 ሰከንድ ልስጥሽ። የኔ ጥያቄ ግን መመለስ አለበት። ያው 15 ሳይሆን 15 ደቂቃ ይቅርታ፣ 1 ደቂቃ ስጠኝ። በ15 ደቂቃ ወደ 1 ደቂቃ ሎጂካል ነገር ኢሎጂካል ስለሆነ እስቲ 2 ደቂቃም ትውሰድና ታውራ። ታው እስኪ ጥሩ እንደዚህ ናይስ ነህ እንዴ? አላወኩም ነበር። እሺ 15 ደቂቃ ያለች መስሎኝ እኮ ነው። 15 ደቂቃማ ቤት ነው። እሺ 1 ደቂቃ ይበቃኛል። እንጨምርላትና ሎጂካል ነገር ታስረዳ። እሺ ሎጂካል ነገር ላስረዳ። ባይ ዘ ወይ እሺ ችግር የለውም። እኛ ጽዋ ስንል ኦኬ
ዝም ብሎ ጽዋ አይደለም ኢየሱስ ክርስቶስ ሊጠጣ የነበረው። ኦኬ በመጽሐፍ ቅዱስ ጽዋ ሲባል የእግዚአብሔር ፍርድ ነው። ለምሳሌ ሄዳችሁ ኢሳይያስ 51:17 ላይ ሄዳችሁ ኤርሚያስ 25:15 ላይ ስታዩት የእግዚአብሔር ቁጣ ይለዋል ይሄንን ጽዋ ማለት ነው። ከባድ ነው ይሄ። ዝም ብሎ በመስቀል ላይ መሰቀል፣ ይሄ ሰው እየተነሳ መሞት ምን አጠገቡ እኮ ሁለት ሌቦች ራሱ እኮ ተሰቅለዋል አብረውት። ህመሙ ተሰምቷቸዋል እንዴ? እንደሱ አልተሰማቸውም። ሁለተኛ ነገር ኦኬ እርሱ የሚያጋጥመው ነገር የመስቀል ህመም ብቻ አይደለም፣ ለሰዎች ኃጢአት መሸከምም ነው። ኦኬ ልዩነቱ ይሄ ነው። አንተ ስትወስደውና ኢየሱስ ክርስቶስ ሲወስደው አንድ አልነበረም። ይሄንንም ደግሞ ለማረጋገጥ ሁለተኛ ቆሮንቶስ 5 ላይ ስትሄድ ኃጢአት የማያውቀውን ለኛ ኃጢአት ተደረገ ይላል። ዩሲ ይሄ ፍርድ የደረሰበት ይሄ ጭንቀት የደረሰበት ምንም ኃጢአት ላላረገ ሰው ነው። ኦኬ ሁለተኛ ነገር ደግሞ ምን ይላል? አንደኛ ጴጥሮስ 2 ኃጢአታችንን በስጋው ተሸከመ ይላል። አስበዋል? ልዩነቱ ይሄ ነው። እሱ የሁሉንም ኃጢአት የድሮዎችንም የነበሩትን ነቢያትም ሰዎችንም የኛ ዛሬ ድረስ የሚኖረውን ሰው ሁሉ በስጋው ተሸከመ ይላል። how terrifying that is ኦኬ እንደገና ደግሞ ኢሳይያስ 53 ላይ የምታውቁት ጥቅስ ላይ በበደላችን ተቀጣ ይላል። በሱ በደል አይደለም። አሁን እኔ በበደሌ ስቀጣና መስቀል ላይ በወጣና በሰው በደል ስቀጣ እኩል ፊሊንግ አይደለም ያለው። ኦኬ ስለዚህ በስጋው ራሱ የተሸከመው ነገር አለ ይላል መጽሐፍ ቅዱስ። ይሄንን ነው ለማለት መፈልገው። አመሰግናለሁ። 2 ደቂቃ I yield my time. Thank you. መጀመር ትችላለሽ ከፈለግሽ 30 ሰከንድ አለሽ ከተሰጠኝ ማለት ነው። ኢየሱስ ክርስቶስ አልሸሸም። ብዙ ጊዜ ተደበቀባቸው ሄደ ሲል ማለት ነው ጊዜው ስላልደረሰ ነው ይላል። ጥቅሱ ላይ ሄዳችሁ ስታዩት ጊዜው ስላልደረሰ ነው። ጊዜው በደረሰ ጊዜ ግን ማንን ነው የምትፈልጉት አላቸው። ራሱን አወጣ። ማንን ልትፈልጉ መጣችሁ ብሎ ተናገረ። ጊዜው ስላልደረሰ ግን ዓላማው ስላልተፈጸመ ግን ይሸሻቸው ነበረ፣ ተነጥሎ ሄድ ነበረ። ጊዜው ሲደርስ ግን እኔ አም ሂር ኑና ውሰዱኝ ብሎ ራሱን አሳልፎ የሰጠው ራሱ ኢየሱስ ነው። አመሰግናለሁ። እሱ ባይሰጠው ይሁዳ ሰጥቶታል እኮ እሱ አያስገርም። አላላ እኮ እዛ መውሰዳቸው አይቀርም አይደል እንዴ? አሁን ስለዚህ ምን ተማራችሁ ከዚህ? የኢየሱስ ክርስቶስ ጽዋ ከኛ የተለየ መሆኑን አላመናችሁም? ሜሪሻ አሁን አልሽ በጣም ብዙ አወራሽ፣ ግን አሁን ጥያቄው ከመጠየቅ ወደ ኋላ አይልም። ኢየሱስ ይሄን የፈለገውን ዓላማ ይፈልገው ነበረ ወደፊት እንዲከሰት? አዎ 100%። በጣም ጥሩ። ለምንድን ነበር የጸለየው? አሁን ያልኩን ነገሮች ስላሉበት የሰዎችን ኃጢአት በስጋ መሸከም በጣም አስከፊ ነገር ስለሆነ፣ ጽዋ ደግሞ ቁጣ ነው፣ የእግዚአብሔር ፍርድ ነው። ፍርዱ ያስፈራ ስለነበር፣ በጣም ከባድ ስለነበር። ጸሎቱ መከራው ምን ነበረ? አሁን ያልኩህን ነገሮች የሰዎችን ኃጢአት በስጋው መሸከም ኃጢአት እሱ ከዛ በኋላ የሚመጣ ነው። ኃጢአት የሚሸከመው መቼ ነው? ሲዋጅ ነው አይደል እንዴ? ራሱን ሲዋጅ አይደል የሚሸከመው? እሺ የእግዚአብሔር ፍርድ ደርሶብህ አንተ ያውቃል? አሁን በኢሳይያስ 57 እኮ ለምን ከበደ የሚለውን ስናይ አንዴ ሳይዋጅ በፊት ነው የሚሸከመው ኃጢአቱን። እያየው ነው ፎር ካሚንግ እያየው ነው ሳይዋጅ ነው ወይ የተሸከመው? ምን ማለት ነው እኮ የሚመጣበትን ነገር ይሄን ነገር እንደሚሸከም ሲያይ ራሱ ያስፈራል እኮ። የእግዚአብሔር ቁጣ ያስፈራል እኮ። ቤዛ ሳያረግ ነው ወይ ራሱን እንትን ያለው? ቤዛ ራሱን ሳያረግ ነው? እሺ አሁን የጸለየው ለማለት ፈልገህ ነው? አሁን ይሄው እንዳልኩ ቁጣው ሳይወርድበት ነው እያልከኝ ነው? አዎ እኔ አሁን ጥያቄ ራሱን የሚመጣበትን አይቶ ብዬ መልሳለሁ። ልክ እሱ ችግር የለውም። ቤዛ ራሱን ሳያረግ ግን ይሄንን ጸሎት ከኔ ውሰድልኝ ያለው ምን ነበር? መከራው ነው ወደፊት የሚመጣው ጽዋውን። አሁን ያልኩ የእግዚአብሔር ጽዋው ምንድነው? ጽዋው ምንድነው? የእግዚአብሔር ፍርድ ምን ነበር? ፍርዱ ምን ነበር? ፍርድ ማለት ምንድነው? ለምሳሌ ስለ በደላችን ተቀጣ ይላል። ቅጣት እንደሆነ ይናገራል ኢሳይያስ። ምንድነው የሚቀጣው? እንዴ የሰው ልጅ ላይ የሚደርስበትን የነበረውን ነገር ሁሉ ማለት ነው። በኢየሱስ ክርስቶስ ላይ በምን መልኩ ነበር አባቱ ያደረገበት? በምን መልኩ ነው የሚቀጣው? በምን መልኩ? በመስቀል። ስለዚህ ያንን መስቀል ምን ያደርግ ነበረ? ይጸልይ ነበር አይደለ? ከኔ ተለፍ እያለ
ጽዋው ነው እኮ በጽዋው ውስጥ መስቀሉ አለ፣ መስቀሉ አለ፣ መገረፉ አለ እንዳልከው። አንዴ ምን አለፋኝ። በቃ እንለፍና ወደ እናንተ ጥያቄ እንግባ። አንድ ጥያቄ ጠይቄ ልውጣ እኔ ነው ስለሆነ እሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ጸሎት ከእንባ ጋር ጸሎትና ምልጃን አቀረበ አለ። ከምን ሊያድነው ወደሚችል? ከሞት ሊያድነው ወደሚችል። ሞቱን ፈልጎታል እዚህ ጋር ይሄንን የሚናገረው ተርድ ፐርሰን ነው አይደለ? ያደርገው ያድነው ነበረ እያለ ነው ቢፈል አዎ እንዲያድነው ሞቱን ፈልጎት ነበረ እዚህ ጋር ሲጸልይ። ቆይ ስማኛ፣ እየሰማኸኝ ምንድን እየሰማሁሽ ነው? እሺ እየሰማኸኝ ዳይሬክት ነው የምመልስልህ። ጌታን አልደበቅም። ከሞት ሊያድነው ወደሚችል ሲል ከሞት ሊያድነው ወደሚችል ሲጸልይ ሞቱን ፈልጎት ነው ሳይፈልገው ነው የጸለየው? አንተ ልትል የፈለከው በቃ ከሞት ያድነኛል፣ ከሞት ያድነኝ እንደዛ አይደለም። ኦኬ ሲጻፍ እንደዛ አይደለም የተፈለገው። አሁን ትዊስት እያደረግከው ነው። እሺ ከሞት ሊያድነው ወደሚችል ጸሎት ነው ያቀረበው አይደለ? አዎ ኦፍ ኮርስ አምላክ ሁሉን ነገር ይችላል። እግዚአብሔር ሁሉን ነገር ይችላል። ስለዚህ መሞት ፈልጎ ነበረ ከሞት አድነኝ ሲል የነበረው? አዎ መሞት ፈልጎ ከሞት አድነኝ አለው። what kind of person are you? አረ ወደዚህ በልበል። ቀጥሉ ከአንቺ ጋር ማን ያላወራው? ወላሂ ቀጥለ ኢምሩ ወይ ሳላ ቀጥሉ። አይ በቃ ሜሮን ቱ ቢ ሆነስት ይህ ግልጽ የሆነ ራስን መሸወድ ይባላል። ወላሂ በስ ለመጽሐፍ ታማኝ ሁኚ። እዚህ ጋር መሞት አልፈልግም ከሞት ሊያድነው ማለት ነው። ሜሮን አንዴ ታማኝ ሁኚ ለመጽሐፍሽ። ከዛ በቃ እኔም አልከራከርም። ከሞት ሊያድነው ማለት ነው ከሞት ሊያስመልጠው ከሚችል ማለት ነው። እኔ እኮ እየመለስኩ ነው፣ ግን እድል ሁሉ እንድትሰጥ። ስለዚህ ሲጸልይ የነበረው በምን ዙሪያ ነበረ? ሲጸልይ የነበረው በምን ዙሪያ ነበረ? ሲጸልይ የነበረው ስቀለኝ ያነበረ ሲጸልይ የነበረው ወይስ ደግሞ ግደለኝ ያለ ሲጸልይ የነበረው? ምን ያነበረ ሲጸልይ የነበረው ኢየሱስ? እሺ ታዩ በቃ ይቅርብሽ። ልመልስ እንደምታቋርጠኝ ስለማውቅ ወይ ደቂቃ ስጥኝ። አይ ይሄ ቃል በቃል መልስ እኮ ነው ሜሮን፣ ደቂቃ አያስፈልግም። ቃል በቃል መልስ ነው። ጥያቄ ልድገምልሽ። ኢየሱስ ጸልይ የነበረው ስቀኝ ያነ ወይስ ደግሞ አድነኝ ያነ ጸልይ የነበረው? ኦኬ ምን ማለት ነው? ከሞት እንዳይገባ ማዳን ወደሚችለው ማለት ነው። ቤሲክሊ ትርጉሙ እንደዛ ነው። ከዛ ደግሞ ሁለት አልጠየኩም ሜሮን፣ እየገባሽ አይደል? መጀመሪያ ጥያቄውን አዳምጪ። ጥያቄ ማዳመጥ የመልስ ግማሽ ነው። ጥያቄ ኢየሱስ ጸልይ እንደ ጸልይ ተስማምተናል አይደለ? እንደ ጸልይ አምነሻል። አሁን ጥያቄያችን ሲጸልይ የነበረው ስቀለኝ ልሙት እያለ ነው ወይስ ደግሞ አድነኝ እያለ ነው? እሺ እናንተ በእናንተ ትርጉም እየሄዳችሁና እኛ በቤተ ክርስቲያናችን በእኛ እንዴት እንደሚፈታ ማወቅ ለማሳወቅ እኛንም ታይም በመጽሐፍ ቅዱስ አንዴ ኢብራሂም ባነበበልሽ በዕብራውያን ላይ በሱ መሰረት ቁሚና ሲጸልይ የነበረው እኮ የኛ የክርስቲያኖች መረዳት ምንድነው የሚለውን ነገር ያንቺ መረዳት በኋላ ተነግረኝ፣ ችግር የለውም። ያንቺ መረዳት በኋላ አሁን ግን መጽሐፉ የሚለውን ነገር የኔ መረዳት አይደለም ማለት ያንቺ መጽሐፉ የሚለውን ጠይቁሽ። አሁን አንዴ ፕሊዝ ሜሮን አታልከኝ በአላህ መመለሳችን ይሄን ጥያቄ ምን ልመልስልህ? ለአምስተኛ ጊዜ አይ ሶስተኛ ጊዜ ደግመዋለሁ። ለሶስተኛ ጊዜ ደግመዋለሁ። ወይ እሺ ኢየሱስ እንደጸለየ አምነሻል። ኢየሱስ ጸልየ የነበረው ግደለኝ ስቀለኝ እያለ ነው ወይስ ደግሞ አድነኝ አትርፈኝ እያለ ነው? እሺ ምን ብዬ እኮ እሺ ልመልስ። አንዴ አታቋርጠኝ። እሺ ይሄን ደግሞ እኮ መልሽልኝ። ግን ቃል በቃል ነው። ከሞት ሊያድነው የሚችል የሚለው አብርሱን ከሞት እንዲያነሳ የሚችል እንደነበር ቆይ እኔ እንደዛ ነው የምመልስልህ። አሁን አንቺ ያለሽው አልበለኝም። በክርስቲያና አረዳድ ይሄ ነው አልጠየኩም። እሱን በቃ ተይው ኢብራሂም፣ ይቅርታ የማይሆን ነገር ነው። እሺ እኛን ጠይቅ። እሺ ጠይቄ ልውረድ። አትሊስት አንዳንድ ንጽጽር ስለሆነ ብዙ ናችሁ ደግሞ። ሳላህ ራሱ አለ ዛሬ። ኢምራን በጣም አሻብረቃችኋል። ጠይቅ። ዛሃራ ራሱ አለች። ዛሃሪ አለች። ዛሃራት መልስና አራዲት በጣም አትጠይቂም። እንደውም እንደዚህ አይነት በእርድና ከሆነ አትጠይቂም። እርድና አይደለም በቃ ኖርማል በኖርማል በቃ መጠየቅ ፈልጋለሁ ካልሽ ትጠይቂያለሽ። ሳላ ምናምን ብለሽ ምንም እዚህ ጋር ያሉት ሁሉም ይችላሉ፣ ጎበዝ ናቸው። በጣም የሚገርምሽ ነገር ግን ተከበለ ለእርድና ከሆነ እኔ ነኝ የምመልስልሽ ላንቺ። እኔ ምክንያቱም
እንዴት እንደማደርግሽ እኔ ስለማውቅ ማለት ነው። ቀጥይሽ አንዴ እኔ ደግሞ ሰላቴሎቻችሁ እኔ ነኝ ማለት ኢምራንን ነው ማስተዋወቅ ዛሃሪ ትመልስ ሴት ለሴት there is no way in the hell that he's going to answer እኔ ነኝ የምመልሰው። እሺ በቃ ላውጣው ነገሩ ኢምራንም ከመለሰ ሳላህም እንተዋወቅ አንድ ነን፣ ችግር የለውም። ከፈለግሽ መብትሽ ነው። እሱ ይጠይቅሽ አንተ እንዳትጸልይ ብዬ ነው ጥያቄውን ስጠይቅ እንዳትጸልይ አንተን ብዬ ነው አድኑኝ ብለህ እንዳትጸልይ ብዬ ነው። እሺ ችግር የለም። እንደ ኢየሱስ ኧረ እኔ እንደ ኢየሱስማ እንዴት ነው የምጸልየው? አድኑኝ ብዬ ኧረ እናቴ እኔ ዓላማዬን አውቃለሁ እናቴ። ዓላማዬን ስለማውቅ ዓላማዬን የምሰጥ ሰው አይደለሁ። ኢየሱስ ዓላማውን ስለማያውቅ ያመልጥ ነበር፣ ይስታል። ያው በራስሽ ላይ እንትን አታምጪ። አሁን የፈለግሽውን ጠይቂ፣ ምረጭና ማን ጠይቂያለሽ? ሐዲሱን ላውጣው አንዴ። ሐዲስ መጀመሪያ ምረጪ፣ ማንን ጠይቂያለሽ? ነይ ተመለሽ። ዛሃሪን ብጠይቃት ደስ ይለኛል። ከዛ ኢምራን፣ ከዛ አንተ ላስት። በቃ መጀመሪያ ኢምራንን ጠይቂ፣ ከዛ በኋላ ትጠይቂያለሽ። ቀጥይ። አይ ግን ኢብራሂም ምንድን ነው አንተ? እኔ እኮ ግራ የሚገባኝ ነገር ምን አይመርፍም አይደለም አንተ አራዳ ነች እና ተመለሽ ወደዚህ ነይ። ሐዲሱን ነይ አይልሻለሁ። ነይ ሐዲሱን ነይ ወይ በኋላ ተመለሻለሽ። ላወርድሽ ነው ሜሮን። እሺ ሐዲስ ነምበር ሳሂ ሙስሊም 789 እሺ እኔ ምን ላይ ነው ያለችው? ሳሂ ሙስሊም 2789 ከፍተዋለህ ብሎ 2789 እሺ ይሄ ያለ ያው የቁርአን አንቀጾቹንም ታውቃቸዋላችሁ። እኔ ምንድነው አንድ ነገር ሳይሆን መጀመሪያ ሐዲሱን አንብቢና ቆይ ሐዲሱን ነው ጥያቄ እዚህ ነው በቃ ሰመራይዝ ላድርገው እንዳይረስም። ቤዚክሊ የሚለው ይሄ ሰማይና አይ ቲንክ የፈጠረው ፍጥረቶቹን በ7 ቀን ነው የሚለው እዚህ ጋር ሐዲሱ ቁጥሩን አሚን መንዴይ ቱስዴይ ዌንስዴይ ያለ 7 ቀን ነው የምንቆጥረው እዚህ ላይ ማለት ነው። እናንተም ማንበብ ትችላላችሁ አይደለ? ሜሪ እንትን አድርጊው ሜሪ ቃል በቃል አንብቢውና ከዛ በኋላ እዚህ ላይ ጥያቄ እንደዚህ ነው ብለሽ አቅርቢ እንጂ ገና ጥያቄውን ሳታቀርቢ ምኑን ነው ሰመራይዝ የምታደርጊው? እሺ ቆይ እሺ ይሄ የሚለው 7 ቀን ነው የሚለው። እሺ ቁርአኑ ደግሞ 6 ቀን ነው የሚለው። ስለዚህ የትኛው ነው ትክክል ነው? ይሄኛው ጋር ስንቆጥረው ቀናቶቹን 7 ቀን ነው። እሺ ጨረስ መልሱ ባጭሩ ነገር። ስለዚህ ቁርአን 6 ቀን ይላል ፍጥረትን የፈጠረበት ሁሉ ቦታ ላይ ቁርአን 6 ቀን ነው የሚለው። ሐዲሱ ደግሞ 7 ቀንን ይቆጥራል። ስለዚህ እንዴት ነው 7 ቀን የሚሆነው ነው ጥያቄው። አመሰግናለሁ። እሺ መልሱ በጣም ሲምፕል ነው። ሜሮ ሚውታን ሻንዲ ቃል በቃል ነው። ወላሂ ምንም ማስረጃ መክፈት የማያስፈልገው በዛው ጨርሳለሁ። 30 ጊዜ ልምጣት ተካክተን እንሄዳለን። እሺ እኔ ሰግጃው ሰግደን አንተ ሜሮ አላህ ከስድስት ቀናት በኋላ በክርስትና በእስልምና ማለት ነው ፍጥረት መፍጠር አቁሟል እንዴ? እኔን አትጠይቀኝ። መጀመሪያ 7 ቀን እንዴት እንደሆነ ቆይ በመጽሐፍ ቅዱስ እየጠየቀኝ ነው። በእስልምና በክርስትና በቃ ባጭሩ መልስልሽ። ባጭሩ ይሄ ሐዲስ ላይ የሚያወራው ስለ ሌላ 7 ቀን የሚያወራው አይሽ አይደለ? አላሁ ሱብሓነሁ ወተዓላ ሰማያትና ምድርን ከፈጠረ በኋላ መፍጠር አላቆመም። ሌሎች የፈጠራቸውም ነገሮች አሉ። ስለዚህ ወኸለቀ ሸጀር እያለ ዛፎች እንደተፈጠሩ ከዛ እንዴት ደግሞ አላሁ ሱብሓነሁ ወተዓላ ምድርን እንዳስተካከለ አፈር እንዳስተካከለ እና ሐዲሱ የሚናገረው። ስለዚህ ሐዲሱ የሚያወራው ስለዛኛው 6 ቀን ሳይሆን ከ6 ቀን ውጭ ሆነ ሌላ ቀን ነው እያወራ ያለው። ማስረጃ ልክፈትልሽ ወይስ ግልጽ ነው? አይ ታፍሲር ፈልጋለሁ እንደዚህ የሚል አለ ታፍሲር አለ። ምን አውቴንቲክ ታፍሲር ማለት እንዴት ነው? አሁን ቆይ ስለዚህ ቆይ ልጠይቅ እያልከኝ ያለው ልድገሙ ያልከውን ልድገማ ሆልዳን እንደከገባ እሺ። አይ መጀመሪያ እናሳያ ከዛ ተደግሚያለሽ። ችግር የለውም መጀመሪያ እናሳያ። ለምን አሁን ማስረጃ ጠይቀሽ የለ ሳላት ከተዋለ ወይስ ልፈተውኝ? ወንዲ በምን ይማለሽ ጎሄድሽ አንተ ከቻልክ ፈታ ሀቢቢ በመጽሐፍ ደረጃ ስላስቀመጥኩት እኔ ልስጥ በጻፉን እንደዛ ምን መሰለህ አላህ ሰማይን የፈጠረው በ6 ቀን አይደል ይምራን? እዚህ ውስጥ ሰማይ አለ? እዚህ ውስጥ ሰማይ የለም። አላህ ሰማይን የፈጠረው በ6 ቀን ውስጥ ነው። እኔም አንቺም እናምናለን። እዚህ ውስጥ ሰማይን ብትፈልጊ አታገኝም። በባትሪ 7 ቀናት ውስጥ ሰማይ የለም። አላህ ሰማይን በ6 ቀናት ውስጥ እንደፈጠረ ቁርአን ተናገረ። በዛ 6 ቀናት ውስጥ እዚህኛው ላይ ግን ሰማይን ፈጠረ የሚል የለም። ምንድነው የሚያሳየው? ይሄ ሌላ 7 ቀናት መኖራቸው ነው የሚያሳየው። ከዚህ ማለት እንችላለን። ግን እንትን ልስጥም ችግር የለውም። ተፍሲር ያላችሁን ለአረኛ ማስረጃ አለ።
ኢነ ሃዚሂል አያሙ ሲታ ገይር አልአያም አሰብዓ የሚል ኪታቡ ልስጥህ። እንትኑን በኪታብ አድርገው በተማን ይሞጣቸዋለሁ። በኪታብ ካለ በኪታብ ቆይ እኔ ለማውጣት ቀላል ስለሆነ ትንሽ ይታገሱ። በጣም ቀላል ነው። አሁን እስልምና እንደዚህ ጥያቄ ስታነሽ አስቀድሞ የተመለሰና ያለቀለብ ጉዳይ ነው። ግን ተመሳሳይ ጥያቄ ፈቃደኛ ከሆንሽ እንጠይቅሻለን። እሺ በምን ላክልህ ማለት ሳይሆን ግን አሁን ወደ ኋላ ማለት እኮ ወደ ኋላ ማፈግፈግ የለም። ቅድም ክፈትልኝ ብለሻል። ማስረጃ ተፍሲር እንከፍታለን። ቅድም ቃል በቃል አውራትልሽ ቃል በቃልም እኮ እምቢ ብለሻል ሜሮንዬ። ቃል በቃልም እኮ አልፈልግም አልሽ አይደለ እንዴ? ወይም ደግሞ ይላሳችና ቃል በቃል እናወራለን። ሳላ ገልጾታል። የሚያለስልኝ 7 ቀን አንዱ 6 ቀን ያለበት ያልከኝ ምንድነው? ያኛው 7 ቀኖች ሌላ 7 ቀናት ናቸው። ይሄ ደግሞ ሌላ 7 ቀን ነው ስላልከኝ ይሄ አላ እንደዛ አልኩም። አዳምጪ። ቁርአን ላይ ያለው የሚያወራው አላህ Subhanahu Wa Ta'ala ሰማያትና ምድር እንዴት እንደፈጠረ የሚያወራው ኦኬ። ያመጣሽው ሐዲስ ደግሞ አላህ Subhanahu Wa Ta'ala ከዛ በኋላ እንዴት አድርጎ ዛፎችን ተራሮችን እንደፈጠረ የሚናገረው አይሻ። አላህ በእስልምናችን አሁን በክርስትና አላውቅም፣ በእስልምና ግን አላህ Subhanahu Wa Ta'ala ሰማያትና ምድር ከፈጠረ በኋላ ኩሉ የውሚን ፊ ወፊ ሸእን የሚለው አላህ Subhanahu በየቀኑ ይፈጥራል። ፈጣሪ ነው፣ በየቀኑ ይፈጥራል። ስለዚህ ፍጥረቱን በ6 ቀን አላውቀውም፣ ከ6 ቀን በኋላ ፍጥረታት ፈጥሯል። ምሳሌ ተራሮች እንዲሁም ደግሞ ዛፎችን ፈጥሯል። ለዛ ነው ሐዲስ በተመለከተ ثم خلق النور يوم الرابع ثم خلق الشجره ثم خلق الجبال እያለ ዛፎች ተፈጠሩ፣ ተራሮች ተፈጠሩ እያለ የሚያወራው መቼም ተራ ሲባል አላህ Subhanahu Wa Ta'ala የመጀመሪያው እንት ላይ ተፈጥሮ እንደማለት ተስፋ አደርጋለሁ። አሁን ማስረጃውና ሳይችን አንዘጋዋለን። ሳላ ካልወጣልን ማስረጃውን ነቅርብና እንተዋለን። ካልወጣልን በቃ በእንትን አግኝቼዋለሁ። ፎቶ እንዳውል አድርጌዋለሁ። ቴሌግራም ውስጥ ገብቼ ላከልህ። አይ በቃ አያችኋ፣ ካሜራ መሸፈን ጥቅሙ ይሄ ነው። እየቀለድክ ነው ደግሞ። እሺ ይታያል ብዬ አስባለሁኝ ኢንሻአላህ። ይሄንንም አሁን ይሄ በዌብሳይት ነው። ይሄንን እናነብልሻለን። መጀመሪያ አንዴ ሳላህ እናምጣው። ኦኬ ኢምሮ ሹብሃ ተሳስታ እኮ ነው። እንዴት ልክልሃለሁ። አይ ያ ጀዛከላህ። መስመሩ ላሳየህ። ያው መጀመሪያ መጽሐፉን እናሳያለን። جامع على أحاديث والآثار التي أخرجها وحكم عليها فضيلة الشيخ ناصر الدين الألباني رحمة الله عليه يا الألباني رحمة الله عليه መጽሐፍ ታላቅ ሼክ ናቸው። ሙሐዲስ ሙፈሲር ናቸው። እሺ እንደዚህ ይላሉ። ከየት ጀምርልህ? ይኸውልህ እዚህ ጋር ዙም አርግ ዙም ለኔ ዙም አርግ። በእጅ ዙም አርግ። ይሄ መስመር አለ ረዋሁ ሙስሊም የሚል አለ አይደለ? 1 2 3 አራተኛ መስመር ከጥግ ጀምረህ ከዛኛው አራተኛ መስመር አገኘሁት። ያው አግኝቻለሁ። وأن ذلك كان في 7 أيام ونص القرآن أن خلق السماوات والأرض كان في 6 أيام ካለ በኋላ ከየት እንጀመሰላችሁ? يعني تحدث عن مرحلة من مراحل التطوير خلق على وجه الأرض حتى صارت صالحة لتسكن እያለ ይቀጥልና غير የሚለው ቃሊት ነው። ይኸው አለ ዘለኸዋል። ዙም አድርግልኝ። እዛው ላይ አለ። እያየሁት ነው። እዚህ መስመር ላይ ነው። በእጅ ዙም አድርግ። በእጅ ከዛ ጥግ ላይ ሶስተኛ መስመር ይዘህ ሂድ። ኦኬ አይ ዋው አግኝቼዋለሁ። እሺ ወለይሰ هو بخلاف القرآن بوجه عن الوجه ካለ በኋላ ቁርአን ጋር አይጋጭም ካለ በኋላ فإن الحديث يفصل كيفية الخلق على أرض وحدها ሐዲሱ የሚያወራ ምድር ላይ አላህ እንዴት አድርጎ እንደፈጠረ ነው አለ። وإن ذلك كان في 7 أيام ይሄ ደግሞ አላህ ምድር ላይ ያሉት ነገሮች ያዘጋጀው በ7 ቀን እንደሆነ የተናገረ ነው። ከዛ በኋላ ቁርአን ደግሞ የተናገረው አለ ምንድነው አለ ስለ ሰማይና ስለ ምድር አፈጣጠር ነው ካለ በኋላ ያው لا احتمال أن هذه الأيام غير أيام السبعة المذكورة في الحديث ይላል። እነዛ የተጠቀሱት 6 ቀን የተባሉት ከሰባተኛው ቀን 7ቱ ቀን 6 ቀኖች የተለያዩ ናቸው في الحديث በሐዲስ ላይ ያለው وأنه أن في هذا الحديث በሐዲሱ የሚያወራው ተሐዱቱ عن مرحلة من مراحل تطوير الخلق على وجه الأرض አላህ ምድር ላይ ፍጥረታትን እንዴት እንደፈጠረ ነው የሚናገረው። ዘጋ ነው ሳላህ ይልበትና ከዛ እንጨርሳለን። መልሶ إن هذه الأيام الستة የሚለው አለ አይደል? እንዴ ታዲያ አለ አላነበብኩማ። ኧረ አንብቤዋለሁኝ። ኧረ والله ያው እዚህ ጋር وأن هذه الأيام الستة غير أيام السبع المذكورة في الحديث ምንድን ነው የሚለው ሊተርጉመው? ይሄ እነዚህ 7 ቀናት ቁርአን ላይ የተጠቀሰው የአላህ ፍጥረታት 6 ቀን የፈጠረውን አይደለም ይላል። ምክንያቱም 6 ውስጥ ሰማይ አለ፣ እዚህኛው ውስጥ ሰማይ የለም። ስለዚህ ግልጽ ነው። በቃ ለቀ ሚሮ
እሺ እዚሁ ላይ ለመጠየቅ የፈለኩት እዛ ላይ ሰማይ ስለሌለ ነው ብሎ ያው ሐዲሱም ቁርአኑም እንደዚህ አይነት ዝርዝር አልሰጠም እንዳልኳችሁት ከተፍሲር ጋር ነው የሚገኘው። ፖይንቴ ምንድነው 6 ቀን ፈጠርናት ሲል ሰባተኛውን ቀን ቆይ በ7 ቀን ነው አይደል ያለው 6 ቀን ከሆነ አላህ የፈጠረው ሁሉን ነገር አንደኛውን ቀን ምን አደረገው ብዬ አሁን ይተወራል አልገባሽም አይ ቲንክ ያወራው ነገር ብቻ መጀመር ቀን በ6 ቀን ፈጠርናት ሲል ሰባተኛው ቀን ነው። ጥሩ ጥያቄ ቅድም እኮ መልሼልሻለሁ። አላህ Subhanahu Wa Ta'ala 6 ቀን ፈጠረ ሲባል ታላልቅ ፍጥረታት እንደሆነ ሰማያትና ምድር እንደሆነ ገልጸልሻል። ቁርአን ላይ ማለት አስቀምጧቸዋል። እዚህ ሐዲስ ላይ ደግሞ እየተወራ ያለው ከነዛ በኋላ አላህ እንዴት አድርጎ ምድር እንዳዘጋጃት ለዛ ቆይ ሐዲሱን ደግማሽ አንብቢ እስቲ እንታዩም አንዴ ሐዲሱን خلق الله عز وجل التربة يوم السبت وخلق فيها الجبال يوم الأحد وخلق الشجر يوم الاثنين አላህ አፈርን ፈጠረ ተራሮችን ፈጠረ እንዲሁም ነው ዛፎችን ፈጠረ አለ። አይሻ ስለ ሌላ ኤክሴፕሽናል ስለሆነ ፍጥረት ነው እያወራ ያለው እንጂ ስለ ሰባቱ ቀን አይደለም ሜሮንዬ። አይ እሱን እኮ ተቀበልኩህ እኮ አይዋለው ተመልሼ ችግር የለውም። አይ እኔ አሁን ወደ ቁርአን ላይ ስመለስ 6 ቀን ፈጠረ ሲል ሰባተኛውን ቀን አረፈ እንደኛ ወይስ ምንድነው ከፍጥረት አረፈ? እሱ በእናንተ ነው። በእናንተ ከሆነ ደክሞት አልፏል። እናንተ አይ አልደክሞት አይደለም ከፍጥረት ነው የሚለው ፍጥረትን አጠናቀቀ ለማለት ነው። ተነፈሰ ይላል ተንፈሳል እግዚአብሔር ትንፋሽ ያለው ከደከመው ሰባተኛው ቀን አላህ ምን እያደረገ ነበረ? ፍጥረት ነው ሁሉ የውም ይወፍሻን እኮ ቁርአን ላይ ሰጣው እኮ ሁሉ ቀን አላህ ይፈጥራልኩሽ አይደል እንዴ? ለዚህ ቁርአን ላይ እኮ 6 ቀን ፈጠረ። ኦኬ ስለዚህ ሰባተኛውም ቀን እየፈጠረበት ነበር ሌላ ነገር አላህ ሁሉ ጊዜ ይፈጥራል። አዎ ለዚህ ቁርአን ላይ እኮ አላልኩሽ አይደል እንዴ? ስለዚህ ፍጥረት በአንዴ እንደኛ ያለቀ አይደለም እንደ ዘፍጥረት አይደለም። አዎ በእናንተ ማክቹዋሊ አይደለም። ሶ ኮንቲኒዩስ የሚፈጠሩ ነገሮች አሉ። ምድር ሲፈጠር ነው እንዴ ስጋሽ የተፈጠረው? ባንቺም አይደለም። እሱን ተይው። አሁን ምድር ላይ ብዙ ነገሮች አዳዲስ ነገሮች ይመጣሉ። ተይው እሱን ቁርአን ላይ ሱረቱር ረህማን ቁጥር 29 ላይ ያጁ ሱረቱር ረህማን ቁጥር 29 እንደዚህ ይላል ኩለ የውሚን ሁወ ፊ ሸእን ይላል። ሁሉም ቀን አላህ እየፈጠረ ነው ይላል። አንቺ ባንቺ አስተሳሰብ እግዚአብሔር በ6 ቀን ፈጥሮ ከጨረሰ ያንቺም ስጋ መፈጠር ነው። ያንቺ ስጋ ግን የመጣው አሁን ነው። አይ ቲንክ ከ40 ከ50 በፊት ነው ስጋሽ የመጣው። ሜሮን እኛ እንደዛ አይደለም። እግዚአብሔር ሁሉን ነገር ጨረሰ መልካምም እንደሆነ አየ ይላል። ከዛ በኋላ የፈጣጠራቸው ነገሮች እንዳሉ መጽሐፍ ቅዱስ አይናገርም። ታዲያ አሁን የፈጣጠራቸው ነገር ካሉ አንቺ ለምንድን ባንዲ ፈጥሮ ጨርሷል ብለሽ የምትይው? አይ በ6 ቀን ውስጥ አጠናቆ ሁሉንም ጨርሷል። ፍጥረትንም ሰውንም ሁሉን ነገር አጠናቆ ከ6 ቀን በኋላ የፈጠረው ነገር አለ የለም? ካለ አሳየኝ። መጽሐፍ ቅዱስ አይናገርም። አንቺ ያ እዚህ እኛ ጋር የምታወራው አንቺ ተፈጠርሽ መቼ ነው? ስጋሽ የተፈጠረው? ስጋሽ ምድር ሲፈጠር ነበር? በ6ኛው ቀን አይደል እንደኛ የተፈጠርነው? ምን ስለኛ መጽሐፍ ቅዱስ እሱ አዳም ነው። እሱ አዳም እንትን አንቺ እሱ ይሄማ ምን እሺ፣ ጥሩ እኛ ደግሞ በሱ በተባዙ በተባለበት ሜካኒዝም ማለት ነው ተፈጠረ። ስለዚህ ማለት ነው ግን የዛን ጊዜ ተፈጠርሽ ተባዙ ብሎናል አይደል? እሱ ነው ኦልሬዲ ዘሩ ሰጠው። ስለዚህ ዘሩ የተሰጠው ግን በአንድ ቦታ ላይ ነው። ጥያቄ እሱ ሳይሆን ሜሮንዬ የአንቺ ስጋ የተፈጠረው መቼ ነው? ስጋሽ ነው ያልኩት እኔ ስወለድ፣ አሁን በቅርብ ጊዜ ስወለድ። እሺ በአዳም ጊዜ አንቺ ስጋ ነበር? ግን ነበር በአዳም ጊዜ አንቺ ስጋ ነበር? ስጋ አልነበረም። በቃ 4 ነጥብ ዘጋን። ስለዚህ እግዚአብሔር በዛን ጊዜ ሁሉ ነገር አልፈጠረም። እናመሰግናለን። አይ እንደዛ ብለህ ከዘጋው ችግር የለውም። ምን ይጣጣ ዘጋን። አይ በቃ ዘጋን። አሁን ተመለሽ። መጽሐፍ ቅዱስ ላይ ቅድም እግዚአብሔር አልደከመውም ብለሻል። እጅሽ ላይ መጽሐፍ ቅዱስ አለ? ቀጥላም በቃ ችግር የለውም። እንዳልከው ደብል ስታንዳርድ ጥያቄ ጠይቃለሁ ስላልከኝ ጠይቅ፣ ችግር የለውም። እሺ ዘጸአት 31:17 እስቲ አንብቢልኝ። ዘጸአት 31:17 ኦኬ፣ አንዴ ቆይ ላውጣው። እሺ ያው እዚህ ሜሮን ያከፍችልሻለሁ። አሁን ልዩነት ልናሳያቸው ተመከቱ። ቁርአን መጀመሪያ ምን እንደሚል ቁርአን ምን ይላል? ዘፍጥረት ዘፍጥረት 31 ነው ያልከው? ሶሪ ዘጸአት አሰማሽኝም። ዘጸአት 31:17 ዘጸአት ምዕራፍ 31 ቁጥር 17 ቁርአን ተመከቱ። እንደዚህ ይላል። አላህ ምን አለ? ሰማያትና ምድርን በመካከላቸው ያለውን ሁሉ በ6 ቀን ውስጥ በእርግጥ ፈጠርን አለ። አላህ ሰማያትና በውስጡ ያለውን በ6 ቀን ፈጠርን፣ ድካም ምንም አልነካንም አለ። አላህ ምን አለ? ድካም አልነካንም አለ። ይሄ የሙስሊሞች አምላክ የነቢያት አምላክ ኃያሉ አምላክ ምንም አልደከመውም ፍጥረትን ከፈጠረ በኋላ ማለት ነው። ወደዚህ ደግሞ እንመስ ወደ መጽሐፍ ቅዱስ። የመጽሐፍ ቅዱስ ደግሞ ከድካሙም አልፎ ይተነፍስ ነበረ። ጨረስኩ ስራዬን እያለ ይተነፍስ ነበረ። ሜሮን ተመለሽ። አላገኘሽው? እሺ ጥሩ
ዘፍጥረትም ጋር ይችል ነበር። ችግር የለውም። እሺ ከዛስ አንብቢው እኮ አነበብኩት። ስለዚህ ምን እያልክ ነው? እግዚአብሔር ደክሞ ታረፈ ነው አይደል? ከፈቀሽ አንብቢው። መጀመሪያ አንብቢው የኔን ተይውና ጥቅሱን አንብቢው ምን እንደሚል አነበብኩትኝ። እሺ አነበብክልን አንተ። አልሰማንም። እኮ እንድገመው የትኛው ላይ ነው? ቁጥር ስንት ላይ ነው? አይታይም። አረ ሚሮ 17 ያልኩሽ አይደል እንዴ? አልሰማሽኝም? እና ቁጥር 17 እሺ አይተህ ለኔ ይርቁብኛል። እሺ እግዚአብሔር ሰማይና ምድርን ቀይሯል። እሺ ቴንኪዩ። እግዚአብሔር ሰማይና ምድርን በ6 ቀን ፈጠረ። በሰባተኛውም ቀን ከስራው ስላረፈ ስለተነፈሰ በእኔና በእስራኤል ልጆች ዘንድ የዘላለም ምልክት ነው። በትክክል አነበብሽውም። በሰባተኛው ቀን ከሚወደቅ መሻን በትክክል አነበብሽውም። አንብቤልሃለሁ። ወላሂ አሁን ባይዘው ስለ ፍጥረት አይደለም። በሰባተኛው ቀን ላምብብልሽ፣ በቃ ላምብብልሽ፣ ችግር የለውም። በሰባተኛው ቀን ከስራው ስላረፈ እና ስለተነፈሰ ነው የሚለው። ስላረፈ ስለተነፈሰ አይደለም እና የሚል ቃል መሀል ላይ አለ። ጥያቄ፣ በሰባተኛው ቀን ምን ያደረገ እግዚአብሔር? ኦኬ፣ ከፍጥረት ማረፍ ማለት ነው። ስለተጠናቀቀ ፍጥረት ተጠናቋል። ኦልሬዲ በስድስተኛው ቀን ተነፈሰ ይላል። መጽሐፍ ቅዱስ እንደዛ ነው የሚተረጉመው። በፈለግሽ ተርጉሙ፣ ችግር የለውም። እሺ አንዴ ልመልስልህ። አንዴ ምን ካረክልኝ ቻትጂፒቲ እስከዛ አይደለም። እሺ አንዴ እኔ ስሰማ ይርቃል የሱ ድምጽ የሱ አንዴ በደንብ ነው። እሺ አንዴ ሳወራ ያቋርጣል። እኔ ደግሞ ሰው ዝም ካላለ ማውራት አልችልም ማለት ተደርቤ ማውራት ስለማልወድ ነው። አንዴ ፖዝ አደርጋለሁ። እሺ ሶሪ ኔትወርክ ነው ይሰማል። እሺ እየሰማሁ ነው። እሺ እግዚአብሔር አረፈ ማለት ደከመ ማለት ነው ወይ ነው? እሺ ወደ ጥያቄው እንመለስ። ሳወራት አንተ እሺ ችግር አልጠየኩም። እሱ እኔ እኮ ሚሮን አልጠየኩም። የትኛውም ትይጆ አልጠየኩም። እሱ አረፈ ማለት ችግር የለውም። ስራውን ጨረሰኝ፣ ተቀበይሻል፣ አልከራከርሽም። ስለተነፈሰ ይላል። ተነፈሰ ማለት ነው። እሺ ሚዩት አድርግልኝ። አንድ ወርድ ባይወርድ ሳይሆን መጽሐፍ ቅዱስ የሚመለሰው ማለት በአውዱ መሰረት ነው። ስለዚህ ለመልስ አንድ 15 ሰከንድ ስጠኛለህ። እኔ አውዱን አልጠየኩም ሚሮን፣ አውዱን ስለጠየቁት ተነፈሰ የሚለው አይቻልም። ችግሩ አይሻ በቃ አይገባህም አልሽኝ። መልስ የለሽ ነው። መልስ ሰጂ ነበር። እኔ አውዱን አልጠየኩሽም። ችግር አንድ አዳምጪኝ። ቆይ ሜሮን አሁን እያክሻለሽ መሰለሽ። አረፈ ማለት ኢብራሂም ፎቶ ማሳያችሁ። አንድ ሰው ደክሞ ሲያርፍ ነው። ግን እሷ አይ አረፈ ማለት እኮ እግዚአብሔር ስራውን ጨረሳለች። በየትኛው ግራመር በየትኛው ቋንቋ እንደሆነ አናውቅም። ችግር የለው፣ ተቀበልን፣ አለፍ ነው። ለምን በቃ በሱ ሐሳብ ነው። ችግር የለው። ግን ወጥመዱ ምንድነው? እዚህ ጋር ተነፈሰ ይላል። ስላረፈ ስለተነፈሰ ኢብራሂም አረፈ ተነፈሰ ከተባለ ኢብራሂም ተቀምጦ አረፍ አለ፣ ከዛ ደግሞ ተነፈሰ ነው። እንደዚህ ተደግፎ አረፍ አለ፣ ከዛ ደግሞ ተነፈሰ አለ ማለት ነው። ስለዚህ ወገናችን አሁን ጥያቄያችን ምንድነው? እዚህ ጋር ተነፈሰ ይላልና ተነፈሰ ማለት ምን ማለት ነው? ካኑ አንሰር ዛት ትመልሽልናለሽ? አንዴ ቃሉን እንተርጉመው የዕብራይስጡን ቢከዚህ አማርኛ ላይ መደበቅ አልወድም። ሐሳብ መስጠት ይቻላል። ዕብራይስጡ ላይ መሄድ እንችላለን፣ ችግር የለውም። ተናንተብቅ ዋው ሶ ይሄኛው ችግር አለበት ማለት ነው። ማሻአላ ኢብራሂም አንድ ንጽጽሩ አንድ ስቴፕ ሰው አማርኛን ሲያነብ ነው አረብኛ ጋር የምንሄደው ትላላችሁ። ስለዚህ ማለት ነው እናንተ እኮ በአማርኛ በምትደረጉ እኛ እኮ ሄዶስላችሁ በምትደረጉት እኮ እናንተ ነበራችሁ። እፈልጋለሁ ግሪክን በጣም ነው የምወደው። ዕብራይስጥም እንፈልጋለን ብዙ ትርጉም ስላለው ችግር የለውም። አሁን አተልቃት ያው ስለዚህ አሁን አማርኛ ቅድም አሁን ትርጉም አልበሽ ነበረ። ትርጉም እንደሄደው ሲጋባሽ ደግሞ ወደ ቋንቋ ተደብቀሽ ቋንቋ ሄደው ሂጂ፣ ችግር የለውም። ቋንቋ ላይ ሂጂና አሳይን። ግን ሜሮ አንድ ነገር ልንገርሽ፣ በጉራጌ በስልጠኛ በሻንቄኛም ሂጂ። የዕብራይስጡ የከፋ ነው። ኧረ እኔ ማውቀዋለሁ። ይሻላል፣ ወላሂ ይሻላል። አይ ሜሮ እስቲ ታሳየን እስቲ። እሺ አንዴ እየሰራልኝ አይደለም። ክፈተው። ኤክሳደስ 31ን ክፈት። ከዚህ የከፋ ካልሆነ እኔ እቀጣለሁ።
ከዚህ ከፋ ካለ እሺ ጥሩ ቫይናሼ ነው ምንድን የሚለው ቫይና ፋሽ የሚባለው የዕብራይስጥ ቃል ማለት ነው አይደል? ቫይና ፋሽ ይላል። አይ ዶንት ኖ ሪፍሬሽድ ራሱ ሪፍሬሽ አደረገላል። አዎ ፐርፌክት፣ ችግር የለውም። እንግሊዘኛ ትርጉሙ ነው እንደዛ። ሪፍሬሽድ የሚሆነው እንግሊዘኛ ትርጉሙ ነው። ሪፍሬሽድ ነው ይላል። በምን ሪፍሬሽድ አደረገ ይላል? አንድ ነገር ሪፍሬሽ የሚደረገው አንድ ነገር ድክምክም ብሎት ነው ራሱ ሪፍሬሽ ያደረገው። ሪፍሬሽድ የሚለውን ነገር ደግሞ ትርጉም ትሰጠዋለህ ማለት ነው። ገባ? ተነፈሰ የሚለውን ትርጉም ትሰጠዋለህ። ትርጉም ሰጥተው ከአውዱ ጋር ትፈተዋለህ። ዘጸአት 31:17 ሪፍሬሽ ሆነ ይላል። ወላሂ ለአዚም ሪፍሬሽ የሚደረገው አንድ ነገር ድክምክም ብሎት ነው ሪፍሬሽ የሚደረገው። እንደዚህ 31:17 ሰምታችኋታል። እንደምንም ታመቻመቻዋለህ ነው። ቀለሱ ደግሞ ትርጉም ትሰጠዋለህ ምናምን ነገር ሪፍሬሽ ማለት ጠንካራ ማለት ነው ትለዋለች እኮ። ኧረ ሪፍሬሽ ምን እንደሆነ አንድ ድክምክም ሳይሆን ሪፍሬሽ የሚመለሰው ከአውዱ ጋር የሚመለሰው ለምሳሌ ምክንያቱም ኢሳይያስ ለስንሄድ እግዚአብሔር አይደክምም አይታክትም ማስተዋሉም አይመረመርም ይላል። ስለዚህ ማለት ነው ኦብቪየስሊ መጽሐፍ ቅዱስ ነው የምንፈታው። አዎ መጽሐፍ ቅዱስ በኢሳይያስ 40 ላይ እግዚአብሔር አይታክትም ይጋጫል። ቆይ እሱ አይደለም አሁን ኢሳይያስ ሳይሆን እዚህ ጋር ቃሉ ዕብራይስጡ ጋር ስንመጣ አንደኛ ብሪዝድ ቱ ቢ ብሪዝድ አፐን አለ ይላል። አለ ይላል። ከዛ ራሱ ሪፍሬሽ ያደረገ ይላል። አንደኛ ነገር ለሰንበትም ምሳሌ ነው። አሁን ያመጣህበት ዘጸአት ላይ ያመጣህበትም ለሰንበት ምሳሌ ተደርጎ የተሰጠ ነው እንጂ የዕብራይስጡ ቃል ሁለት ሪፍሬሽ ማድረግና ተነፈሰ ማለት ደከመ ማለት አይደለም። ስራውን አጠናቀቀ ማለት ነው። አለቀ። ለሰንበትም ምሳሌ ነው። እናመሰግናለን። እዛ ጋር ግን ያየነው ነገር ምንድን ነው? ቁርአኑ በ6 ቀን ፈጠርኩ ይላል። አንደኛው በ7 ቀን ይላል። እናመሰግናለን። ኖ ወረ የለም ወይ ወዴት ነው? በዚህ ላይ ደግሞ አላህ ሁል ጊዜ ይፈጥራል። ወይ ይሄ ኑዛዜ ይባላል። አንቺ ኑዛዜ ጀመርሽ። አንድ የሚታገሻለሁ ሜሮኒ ኑዛዜ ጀመርሽ። አያችሁ አይደል? መልስ ሲገብራት በቃ ኑዛዜ የመጨረሻ ቃሏን ተናግራ ልትወርድ ነው። እንደዛ ይባል ነገር አይሰራም። ተመለሺና መጽሐፉን መልሺ። እንዳውም አሁን ሳታስቡ ትልቅ ወጥመድ ውስጥ ገብተሻል። እግዚአብሔር ሪፍሬሽ ታደረገ ያልሽኝ ያለሽው እና ምን ማለት ነው? መልሺ። እግዚአብሔር ደካማ ነው ማለት ነው? ሜሮን ፕሊዝ ሜሮን ኧረ ተመለሽልኝ በአላህ። እኛ ሙስሊሞች እንደመለሰው አንቺ ካልመለሽልኝ ሳላህ እኮ ገባ። ሪፍሬሽ ብሎ የእንግሊዘኛውን ትርጉም አመጣ። ልመልስ። እሺ ይሄ ቃል እሺ አንዴ መጀመሪያ ሪፍሬሽድ ማለት ማለት ነው ሜሮን ይፈታ። ሪፍሬሽ እንግሊዘኛ ትርጉም እኮ ነው ሪፍሬሽ። እኔ በዕብራይስጥ እሺ ያው እንግሊዘኛ እሺ ስትሮንግ ነበር ነው ስትሮንግ ዴፊኒሽን አስቀምጠው። ዴፊኒሽን ምንድነው የሚለው? ዴፊኒሽን ነው ምንድነው የሚለው? እንግሊዘኛው ነው ትራንስሌሽን ነው። የዕብራይስጡ እኮ እኔ በአማርኛ እላችሁ ችግር የለውም። ናፋሽ ምን ማለት ነው? ናፋሽ ምን ማለት ነው በእንግሊሽ? ናፋሽ ብቻ ነው ወይስ ደግሞ በቪ የሚጀምረው መሰረቱ? ኦኬ እኔ ናፋሽን አይደለም ማለት እየተረጎምኩ ያለው ምክንያቱም ዘጸአት የተጠቀመው ቃል ሌላ ነው። እሺ ዘጸአት ሩቱ ምንድነው? ሩቱ ምንድነው? ሩት ነምበር ብቻ አይደለማ ሙሉ የተጠቀመው ቃል ለምን ከመጀመሪያው ነው የምናየው። ሩቱ ነው የምናየው። አያችሁ ግስ ላይ ገባህ አንተ። የዘጸአቱን ራሱ የዛ ጥቅስ እንትኑ ስትሮንግ ነምበሩን የጥቅሱ ስትሮንግ ነበር። ይሄው ራሱ ጥቅሱ ጋር ያለ ነው። ዋይ ናፋሽ ይላል። ምን ማለት ነው እሱ? ይሄው ራሱ ዘጸአት 31 ነው የከፈትነው። ዘጸአት 31 የዕብራይስጡ ቃል ሪፍሬሽ ማድረግና ማለት ነው ትርጓሜ። እሱ አረፈ የሚለውን እኮ ወስደህ እኮ እንደዛ ልትል ትችላለህ። ግን አረፈ የሚለው ከፍጥረት ከመፍጠሩ ቆመ ከፍጥረት ስለተጠናቀቀ አቆመ ነው። ናፋሽ የሚለው ቃል ላይ ነው። ናፋሽ የሚለው ቃል ላይ ነው። እናንተ ምንድነው ፈኒ የሆነው ወርዱን እንትን ለማለት ነው። ችግር የለውም። እግዚአብሔር ኤኒዌይስ አይደለም። ናፋሽ የሚለው ላይ እናውራ። እሺ ቀጥይ። የሱን ትርጓሜ ንገረኝ። ሳላ አደከማችኝ። በቃኝ። እግዚአብሔር አይታክትም አይደክምም። ቆይ አይ እንደዛ መደምደም ለማመሳት አይመረመርም።
አይ መጽሐፍ ጋር ተጋጭሽ። ይሄ ማለት መሰለሽ ውስጥሽ ያወቀው መካር ነው። አይሽ ይሄ ቅዱስ ውሸት ይባላል። እሺ አሁን እንደ መሰለሽ ያው ስትሮንግ ነምበሩን ነክተን አሳየንሽ፣ ዴፊኒሽኑን አሳየንሽ። ይሄ እንግሊዘኛ ነው አልሽ። ያው ሂብሩ ከፍተንልሻል። ያው ሂብሩን ወርድ ባይ ወርድ አስቀምጠንልሻል። አሁን ወርዱ ፕሬዙ ምንድነው? ይሄ ነው አይደለ? ምንድነው የሚለው? እያነበብሽ ነኝ። አንተ አንብበው፣ እኔ ችግር የለብኝም። ሂድ አንብበው፣ ችግር የለውም። እኔ ያመጣው ቃል ዳይሬክት የተጠቀመው ቃል ነው። አሁን ግስ ቃል ቨርብ ቃል ምናምን እዚህ ጋር ቁጭ ብሎ አይ ቆይ በቃ ግሱን እንተው፣ ችግር ግሱን እንተውና እዚህ ጋር ምንድነው የሚለው? ዴፊኒሽን። ኧረ ተው እንግሊዘኛ አስተማሪ። ዴፊኒሽን ማለት ነው። ዴፊኒሽን ማለት ትርጉም ማለት ነው። ትርጉም አይ ቃሉ ሲብራራ አይደለ? የቃሉ የተብራራ ትርጉም አይደለ? እሺ ምንድነው አለ? breath refresh oneness breathe ማለት ነው። አንድ ሰው ከሆነ ነገር ሲያርፍ ማሳያ ነው። ላይክ ብሪዝ አረክ ማጫረስ ከሆነ ነገር ሲጨርስ መተንፈስ ይችላል። ይሄ ቃል ብሪዝ ማለት ነው። አረ የለም መተንፈስ ማለት ነው። እሱ ሜታፎሪካል ስፒኪንግ መጽሐፍ ውስጥ አፕላይ ስታደርግ አሁን ደግሞ ያያችሁ አይደለ? ወደ ሶስት ነገር ነው ማመጣች። ሜታፎሪካል አይደለም አትይጂ ነተመለሽ። እሺ መተንፈስ ቀጥሎ ምንድነው የሚለው? ሪፍሬሽ ዋንሰልፍ ይላል። ሪፍሬሽ ማለት ነው። ሪፍሬሽ ስታረግ ማለት ምንድነው? መታደስ ማለት ነው። መታደስ ሪፍሬሽ ያደረገው ማለት ነው። ቆይ እንደዚህ ሳላ አንዴ እንደዚህ ደክሞ እንደዚህ ከዛ ቡና ይዘህ ስትጠጣ ማለት ነው አይደል? ቆይ ችግር የለውም። አሁን ይሄን ያው ፎቶ ተነሳ ነው። ቆይ አንዴ ያጀማ ፕሊዝ ሜሮን ሪፍሬሽ ያደረገው ማለት ነው እኮ ምን ለማለት እንደተፈለገ እኮ መለስኩልህ። አንደኛ ፍጥረቱ ተፈጸመ ለማለት ነው። በመጽሐፍ ሪፍሬሽ ያደረገው ማለት ነው። ፍጥረቱ ተፈጸመ ሪፍሬሽ ያደረገው ማለት ነው። ቆይ አንዴ ሪፍሬሽ ያደረገው ማለት ነው። ይሄን ከመለሽ ወላሂ ደግሜ አልጠይቅሽም። በቃ ከዛ ታወራለሽ የፈለግሽው እቺ ብቻ መልሽ። ሪፍሬሽ ያደረገው ማለት ነው። ሪፍሬሽ ያደረገ አይደለም መጽሐፍ ቅዱስ የሚለው ትርጉሙ እንደዛ ሊመጣ ይችላል ብቻ ነው ያለው። ቆይ ተመለሽ እንመለሰን ወደ ኋላ ናካሽ የሚያውቃት ትርጉሙ ምንድነው? እንመለሳለን። ሰላም ብያቸዋለሁ። በቃ ሌላ ሰው አውሩ። ጨርሻለሁ። ግን ማለት ነው የገባችው ቆይ አንዴ የገባችው ርዕስ ለማስቀየር ነበርና ርዕሱ አይቀየርም። በራስሽ ነገር ያው እንትን ብለናል። አሁን ርዕሳችን ላይ እንቀጥላለን። ቀደም የጀመርነው ርዕስ አለ። ኢየሱስ መሰቀል ይፈልጋል ወይስ አይፈልግም? አሁን እሱ ላይ እናወራለን። እሺ እናመሰግናለን። ሜሪዬ ዛሬ በበቃኝ ወታለች። ማሻአላህ ኢምሩ በጣም የሚገርም ነው። ዛሬ በበቃኝ ነው ማሻአላህ። እሺ አናኒመስ አለ። ቆይ አናኒመስ ከማውጣቱ በፊት ያጀማ እዚህ ጋር አይታችኋል። ያው የመጨረሻው ጥያቄ ምንድነው? እግዚአብሔር ታደሰ ነው ያለችው እና የታደሰው እግዚአብሔር ነው። ስለዚህ እግዚአብሔር መታደስ ወይም ደግሞ ረፍት ይፈልጋል ነው። ጀዛኩም ለቺ ነበር ላሳን ወንድሞች የሚያቋረጥኳችሁ አንድ ያልኳችሁ ለዛ ነበር። ግን አትመልሰውም ነች። እግዚአብሔር ሪፍሬሽ ካረግ ከተባለ እግዚአብሔር ታደሰ ማለት የሚታደስ አምላክ አናመልክ። ሱብሃንአላህ በጣም የሚገርም ነው። እሺ ጀማው እንደው ለአላህ ብላችሁ 1000 ምናምን ሰዎች አላችሁ፣ ከቻላችሁ አቅም ካላችሁ ግቡና ቪዲዮውን ሪፖስት ሼር አድርጉልኝ። በጣም ወሳኝ ቪዲዮ ነው ዛሬ የለቀኩት። ነብዩ ሰለላሁ ዐለይሂ ወሰለም ስለ ሞቶሮላ ስልክ ማለትም አንቴና ስላለው ስልክና እንደዚህ አይነት ደግሞ ስማርትፎኖች እንደሚመጡ እንዲሁም ደግሞ ስለ ካሜራ መምጣት ነብዩ ሰለላሁ ዐለይሂ ወሰለም በትንቢት የተናገሩት ሐዲስ ቪዲዮ ሰርቼ ለቅቄያለሁ። ደክሜበት ነው የሰራሁትና ጀማው ገብታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ለኡማው እንዲደረስ አድርጉ። እሺ ጀማ በጣም በጣም ወሳኝ ቪዲዮ ነው። እሺ ጆን ተመለስ፣ ወደዚህ ላወርድ ነው ተመለስ። አናኒመስ ቀጥል። አናኒመስ ክርስቶስ መሰቀል ይፈልግ ነበር? አዎ ፐርፐዙም ያ ነው የመጣበት። ኦኬ ያቅ ነበር አይደለ? በትክክል እንደሚሰቀል ምናምን። ኦኬ ለምንድን ነበረ ሲጸልይ የነበረው? ምኑን? ማቴዎስ 26 አረ ብዙ ቦታ ነው። በቃ ቢቻለ በቃ እቺ ጽዋ ከኔ ትለፍ ላበላብ ሆኖ ሲያንጠባጥብ ደሙን ምናምን ማን ነው እንደ ላብ እንደ ደም ነጠብጣብ ነበረ ምናምን ይላል። በጣም ተጨንቆ ማለት ነው። ለምንድን ነበር? እዛው ጋር እኮ ዝቅ ብሎ ያንተ ፈቃድ ይሁን ብሎ ፈጽሞታል። ዛሬ ግን የኢየሱስ ፈቃድ አልነበረማ። የኢየሱስ ግን ፈቃድ አልነበረም። ኤክስፕሬሲንግ ሂውማን ፓሽንን ነው እየገለጠ ያለው እዛ ጋር። ልክ ነው። የኢየሱስ ፈቃድ ነበረ። ላስረዳ። ይሄ ዮሐንስ ወንጌል የኢየሱስ ነበረ እሱ።
እሱን ላስረዳ። ፍቃዱ ከሆነ ለምንድን ነው ከቺ ጽዋ ከኔ ትለፍ የሚለው? ላስረዳ ነው እሱ። ይሄን ደግሞ ዮሐንስ ወንጌል ስለፈታለን ላንብብል። ዮሐንስ ወንጌል ምዕራፍ 12 ቁጥር 25 ላይ 26 ላይ የሚያገለግልኝ ብሎን ይከተልኝ፣ እኔም ባለውበት አገልግል በዚያ ይሆናል፣ የሚያገለግሉን አብ ያከብረዋልና። አሁንስ ነፍሴ ታውካለች። አንዴ ስማኝ። አሁንስ ነፍሴ ታውካለች፣ ምን እላለሁ? አባት ሆይ ከዚህ ሰዓት አድነኝ። ተመልከት፣ ከዚህ ሰዓት አድነኝ አለ ይልና ከዛ በኋላ መልሶ ምን ይላል? ነገር ግን ስለዚህ ሰዓት ወደዚህ መጣሁ። ስለዚህ ነፍሱ ታውካለች። ልክ ነው፣ ልክ ነው። ቅድም ነጠብጣብም በጧል። ነገር ግን ያው ልክ ነው። ሰው እንደመሆኑ ወደ ሞት ሲሄድ ይፈራል። ምክንያቱም ሰው ሂማኒቲ ነበረ። በዛ ሰዓት በፈራ ሰዓት ፍቃደኛ ነበረ ለመሰቀል። ያ አዘር ዌይ ቢገኝ ያ በሌላ መንገድ የሰው ድህነት ቢካሄድ ኑሮ ያ ይችል ነበር። ነገር ግን እዛው ጋር ያ ነገር አምላክ ትክክለኛ የድህነት መንገድ አልነበረም ያደረገው እያለ ነው ኢየሱስ። ለዛ እኮ ነው አምላክ ትክክለኛ መንገድ እንደመረጠ ስላወቀ እኮ ነው ያንተ ፍቃድ ይሁን ያለው። ምክንያቱም ለዚህ ሰዓት መጣው አልተመቸውም ነው ኢየሱስ ሲጸልይ የነበረው። ይሄ አካሄዱ አልተመቸውም ነው። እንደዛ አይደለም። ለምሳሌ አንድ ሰውዬ ምሳሌ ልትቀላል። ምሳሌ አንድ ሰው ቀዶ ጥገና ሊያደርግ ነው ልበል። ከዛው በመኪና እየሄደ ቀዶ ጥገና የሚያደርግ ሰው ለመሞት ነው የሚሄደው ወይስ ላስረዳ ያልኩት? ፐርፐዙ ምንድነው? ለመዳን ነው። ስለዚህ ለመዳን ከሆነ ኢየሱስ ግን in any means by any means ይሄድ ለመሞት ነው አይደል የሚሄደው? ላስረዳ። ለዛ እኮ ነው ያስረዳ ያሉት። በስጋ ወራት ከሞት ሊያድነው ወደሚችል ይላል። ያ ወደ እሱ እንመጣለን። ይሄን ጨርሰው። ልክ አንድ ሰውዬ ለምሳሌ እዛ ላይ ዋናው እሱ ነው። ጽዋው እኮ ሞት ነው አይደል? እናን ይመስል አይደል? ከይቅርታ ጋር ችግር የለም። እሱን እኮ አስረዳለሁ። እቺኛዋን ልጨርስልህ ብዬ ነው። ልክ አንድ ሰውዬ ፓሽኑ እንደሚገል ለምሳሌ ቀዶ ጥገና ሊያደርግ እየሄደ መሃል ላይ በሌላ መንገድ ቀዶ ጥገና ሳይደረግ በሌላ መንገድ መዳን ቢችል ኑሮ ይችል ነበር። ነገር ግን ስለዚህ ያን ነገር ያለው ልክ ክርስቶስ ያ ለምሳሌ ቀዶ ጥገና ማድረግ እኔ አሁን ትክክል እስማማለሁ። እኔ አሁን ለምሳሌ ቀዶ ጥገና ከማድረግ በሌላ መንገድ ቢሆን ይሻለኛል፣ ምክንያቱም የተሻለ ስላልሆነ ማለት። ስለዚህ አምላክ የማይሆን አካሄድ ነበር ያመጣው ማለት ነው። አምላክ ሰው ልጅን መግደሉ አግባብ አልነበረም ማለት ነው አይደለ? እሱ ደግሞ ግልጽ የሚያደርገው ዕብራውያን አሁን የጠቀስከው ራሱ ስጋን ያዘጋጀልህ ዕብራውያን 2 ላይም እንደሚያስረዳለ ምንድን ሊያደርግ ነው የመጣው? ስለ ሰው ልጅ ማለት አሁን መሞት በዚህኛው መንገድ ትክክል አልነበረም ብሎ ነው ኢየሱስ ያሰበው። እንደዛ አይደለም። ልክ እንደሆነማ የተሻለ መንገድ አላልከኝም? ሌላ መንገድ ቢገኝ በዛ መንገድ ያደርገው ነበር። ነገር ግን ሌላ መንገድ ያ የፈለገው የተሻለ ነው አይደለ? ያ ከሞት ውጭ ቢገኝ ማለት ነገር ግን ይሄኛው አይሻልም ነው አይደለ? ባጭሩ ያ ነገር ግን ልነግርህ ነው። ስለዚህ ኢየሱስ እግዚአብሔር ያቀደው እቅድ ኢየሱስ ካቀደው እቅድ ጋር በፍጹም የማይገናኝ ነው ማለት። እግዚአብሔር ያቀደው ሰውን መግደል ነው። ኢየሱስ ደግሞ እኔን አትግደለኝ እያለ ይሄ የተሻለ መንገድ አለም። ሌላ የተሻለ መንገድ ካለ ስጠኛለሁ አይደለ? እንደዛ አይደለም ያልኩት። ሌላ መንገድ ቢኖር በሌላ መንገድ እኮ ሌላ መንገድ መዳን አንዴ if it is possible አይደለ? ሌላ ፖሲብል መንገድ ቢገኝ በዛ መንገድ ያደርጋል። ልክ ማቴዎስ 16 ላይ ሊሞት እንደመጣ የምታየው እኮ እዛው ጋር እኮ ጴጥሮስ ሲገጽው ታያለህ። አትሞት ሲለው አታሙ ሚውት ካነሳ ትወርዳለህ። ከዚህ ሶስተኛ ጊዜ ሚውት ካነሳ አወርዳለሁ። እሺ ሚውት እንዳታነሳ ተራጥ ሲለው ማቴዎስ ላይ ታች ወረድ ታች። እሺ ቀጥለ። እንትን ሰጡት፣ ብርድ ልብስ፣ ይሄ ፎጣ ምናምን ሰጡት። እሺ ማልቀሻ፣ ይሄ ንፍሮ ምናምን አዘጋጁለት፣ ሶፍት ምናምን ሰጡት ከታች ለወረደው። እሺ አናኒሜስ ይኸውልህ ምን አልከኝ መሰለ? የተሻለ መንገድ አልከኝ። የተሻለ መንገድ ምናልባት ካለ ይሄ አካሄደ ትክክል አይደለም ነው በቃ ባጭሩ አይደለም። ይሄ ላስረዳ። ሌላ ፖሲብል ዌይ ቢገኝ ያ ነገር ይደረጋል። ነገር ግን ሞትን በሞት ነው መሻር ያለበት። ላስረዳ ነው። ሞት ራሱ የሚሻለው በሞት መንገድ። ይሄ ነገር ዕብራውያን ቅድም ልጠቅሶ የነበረው ያስረዳን። ሞትን በሞት ላይ ስልጣን ያለው በሞት ነው የሚሻለው። ለዛ ነው በዛ መንገድ ራሱ ቢሆን አንደርስታንድ አድርጌያለሁ እኮ። አሁን ጥያቄው ኢየሱስ እሺ፣ አሁን ወደ ዋናው ፖይንት ላይ እንምጣ። አሁን ይሄ ይለፈኝ ምናምን፣ አሁን ጽዋዋ ምንድን ነች? ሞት። በጣም ጥሩ። ከኔ ትለፍ ብሏል አይደል ኢየሱስ? ልክ ነው። የዚህን ሰዓት ረስቶታል ሐሳቡን የመጣበትን ዓላማ አልረሳውም። ካረሳው ለምንድን ነው ይለፍልኝ የሚለው? ወይስ ከዮፍታሔ ልጅ የእሱ እምነት ዝቅ ያለ እምነት ነው? አሁንም እኮ አስረዳው እኮ እዛው ጋርም እኮ ያንተ ፈቃድ ይሁን እኮ አለው ብሎታል አላለ? እንደ ኢየሱስ
እንደ ኢየሱስ በዚች ምድር ላይ እምነት ያለው ሰው አለ? በአንተ እምነት ይሄ ራሱ ምንም እኮ ከእንትኑ ጋር እኮ አይገናኘውም። እዛው ጋር ኧረ እንደ ቀላል አለው። እሱ እንዴት እንዳለው አሳያለሁ። እንደ ኢየሱስ በዚህ ምድር ላይ እምነት ያለው አለ? በአንተ እምነት ራሱ የእምነት ሰጪ ነው። እሱ ራሱ የሚታመንበት ነው እኮ የምልህ። በእግዚአብሔር ማመን ነው የምልህ። ለምሳሌ እቺን ጽዋ አስመልክቶ እንደ ሰው ሲመጣ እንደ ኢየሱስ ያለ ሰው አለ? የለም። ፐርፌክት ይሆን። በጣም ጥሩ። እንግዲያውስ ታዲያ ለምንድን ነበረ እንደ ኢየሱስ ያልፈሩ ሰዎች አሉ? ለእግዚአብሔር መስዋዕት መሆንን ታውቃለህ? ምን ልጅ በስለት የሞተችውን ነው? ለድንግልና ይላልቅስ ምናምን ያለችውን ነው? ሁለት ሰዎች የአብርሃም ልጅ ይስሐቅ አለ፣ እዚች የዮፍታይ ልጅ ደግሞ አለች። ሁለቱም ግን አልጸለዩም። ችግር የለውም። ሁለቱም ሞትን አልፈሩም። ለእግዚአብሔር ነው ሁለቱም። በቃ ማን ይበልጣል ከሁለቱም እምነት? ምን አገናኘው እዚህ ጋር? ይሄ እምነት ይገናኛል? እንዴት አያገናኘውም? አይገናኝም። እንዴት አያገናኘውም? እግዚአብሔር ኢምሩ ቆይ መፍራት የሰው ባህሪ መገለጫ ነው። መፍራት የሰው ባህሪ መገለጫ ነው። አንዴ ቆይ ልጠይቀህ። አይ ኢምራንን ልጠይቀው አንድ ጊዜ። የባህሪ መገለጫ ነው አይደለም? አንዴ ቆይ፣ ኧረ ቆይ አንዴ ጊዜ ቆይ አንዴ ልመጣልህ እኮ ነው አናኒመስ። አንዴ ግን እስቲ እሱን ልጠይቀው። እስቲ እሱን ልጠይቀው። ኢምሮ አለህ? አለው እንዴ? እምነት እዚህ ጋር ምንም ጥቅም የለውም ነው እያለኝ ያለው? እንዴት ነው እስቲ እንዴት ታየዋለህ? ማለቴ ሁለት ሰዎችን እንግዲህ እምነት እንደ ኢየሱስ ያለ የለም ተብሏል። ለእግዚአብሔር መስዋዕት መሆን ይሄ በሰውነት ባህሪ ያለው አካል እንግዲህ እንደ ኢየሱስ የለም ብሎኛል። እንግዲህ ምን ትላለህ አሁን ሁለት ሰዎችን ሶስት ሰዎችን ስናወዳደር? እኔ በጣም ተወዛግጃለሁ በእውነቱ በተናገርከው ነገር ማለት ነው። ስለዚህ ኢየሱስ ከጻድቃን ያነሰ ነው ማለት እኮ ነው። አናኒመስ ኦፍ ኮርስ ጻድቃኖች ጀግኖች አሉ። ቅድም ኢብራሂም ያሳየ ሴት አለች። ምሳሌ ሴቷ አባቷ ሊገላት ሲል አባቴ አትግደለኝ አላለችውም፣ ግደለኝ ነው ያለችው ቃል ስለገባ ማለት ነው። ግን ኢየሱስ ይሄን የሚያደርግ ከሆነ የእግዚአብሔርን ቃል የማይጠብቅ ከሆነ የሆነ የእምነት ጉዳት አለበት ማለት ነውና ይገርማል። ጽዋውን ተቀብሏል አልተቀበለም? ሞቱ ፈቃደኛ አልነበረማ። ተገደሉ እያለቀሰ ፈቃድ ይሁን ማለት ቆይ አንድ ሰው ለምሳሌ ፈቃዱን ከተቀበለ እንዲሞት ፈቃደኛ ሆኗል አልሆነም? እዛው ጋር የሱ ፈቃድ አልነበረም፣ ግን ደግሞ የዛኛውን ፈቃድ ተቀበለ። ምሳሌ ኢብራሂም ከዚህ ውጣ ላይ ምሳሌ ከዚህ ውጣ ስለኝ እኔ መውጣት አልፈለኩም ነበረ፣ ግን ኢብራሂምን ስለማከብረው ወጣሁ። አያህ፣ ስለዚህ እኔ መውጣት አልፈለኩም፣ ግን የኢብራሂም ቃል ሰማው ማለት ነው። ኢየሱስ መሰቀል አይፈልግም ነበረ፣ ግን የአብን ቃል ሰምቶ ተሰቀለ። ስለዚህ ኢየሱስ አይፈልግም ነበር። ተቀብሏል። ተጸጽቷል። ራሱ ኢምሩ ተቀብሏል። ዋናው ፖይንቱ የተቀበለው ደግሞ ፈቃደኛ አልነበረማ። ዋናው ፖይንቱ ግን ዋናው መቀበሉ ነው። ተቀበሏል። እኛ እኮ ጥያቄያችን መቀበል እኮ አይደል? ኢየሱስ ተሰቀልኩ እንደምትሆን እናውቃለን። ጥያቄያችን እሱ ሳይሆን ፈቃደኛ አልነበረም። ለእኛ ሞት የምትሉት አምላክ ፈቃደኛ አልነበረም እያልህ እኮ ነው ያለው። ቀላል ነው ይሄ እኮ ራሱ ኢየሱስ እኮ መልሶታል። መጽሐፍ ቅዱስን በደንብ ካነበብከው ላነብልህ ይችላሉ በራሱ ቃል በቃል ነገራችን ላይ ተጸጽቷል። አናኒመስ አይተህ ከሆነ መጸጸቱን ታውቃለህ? ኤሎሄ ኤሎሄ ለማ ሰበቅታኒ ያለውን ታውቀዋለህ? ምን ማለት ነው? ምንድነው? ምን አምላኬ አምላኬ ምንድነው? ለምን ተውከኝ ነው? ምንድነው የተወው አምላኩ? ምን እዚህ ጋር ምን ያገናኘዋል ታዲያ ከመጸጸት? ምን አረበረ ደፋር ነህ በጣም። ምንድነው የተወው? ምንድነው ንገረኝ። ምንድነው የተወው? እሱ ሌላ ፖይንት ነው። እዚህ ጋር ግን መጸጸት ያልከው ምንድነው? ፖይንቱን ንገረን። ምንድነው የተወው አምላኩ? ሂውማን ኮንዲሽን ነው እየገለጸ ያለው ቃል። ምንድነው የተወው? እስኪ ምንድነው የተወው ንገረኝ። ችግር አንተ ንገረኛ። አንተ የመጽሐፉ ባለቤት አይደል? ንገረኝ እስቲ ምንድነው የተወው? ምን ልበልህ እኔማ እኮ ንገረኝ። ኮንዲሽን ነው የሂውማን ኮንዲሽን ነው እየገለጸ ያለው። ምንድነው አምላኬ ለምን ተውከኝ ያለው ምኑን ነው? ምን ጠይቆ ነበር? የሂውማኒቲን ኮንዲሽን እየገለጸ ነው። ምን ጠይቆ ነው የተወው? አናኒመስ ምን ጠየቀው? እዚህ ጋር እዛ ጋር ምን ያገናኛል? ሲጀመርስ ንገረኝ። እሺ ምንድነው? ለምን ተውከኝ ያለው ምንድነው? ያንተ አርጊውመንት እዚህ ጋር ፌል የሚያደርገው ልንገርህ። የጠየቅኩህን ላስረዳ። የጠየቅኩህን ለምን ረሳብኝ ሳይሆን እያለ ያለው አሁን በአንተ አርጊውመንት የጠየቅኩህን ለምን ረሳብኝ ሳይሆን እያለ ያለው ለምን ኢብራሂምን ተው አንዴ። ለምንድን ነው ተውከኝ ያለው? መልስ ስጠኝ። ሂውማኒቲን ኮንዲሽን እየገለጸ ነው እኮ አልኩህ እኮ። ምንድነው ኮንዲሽን? ምንድነው ማለት ምንድነው? የተወው ነገር ምንድነው? አልገባኝም። ምን ኤክስፒሪየንስ እያደረገ ነው። ለምሳሌ አንድ ሰው ሲሞት ሲለይ ከዚህ ምድር እኮ የተወው ምኑን ነው? ምን ይተዋል? እየነገርኩህ እኮ ነው። ለምን ተውከኝ? ይሄ ዮሐንስ 16 ጋር አብ እንደማይተወው አስቀምጧል። እንዲሁ ከዲቪኒቲ አንጻር ብታስበህ ከሆነ
አብ ከኔ ጋር ነው። ሁላችሁም የምትበተኑበት ቀን ምንድነው? የተወው አምላኩ ምንድነው የተወው? ለምሳሌ አንድ ሰው ሲሞት ኤክስፒሪየንስ እያደረገ ነው። ከዚህ ምድር እየተለየ ነው። መለየቱን ሞት ምንድነው መለየቱን እያሳየ ነው። ሂዩማኒቲ ኮንዲሽን ላይ እያሳየ እኮ ነው ማለት። ከምንድነው የተወው? ምንድነው ሂዩማኒቲ ኮንዲሽን ከምን በዛ ወይ እንዲያልፍ ዴሊቨር አደረገው። ምንድነው? አንድ ልጁን አሳልፎ እስኪሰጥ ወዶታል ማለት አሳልፎ መሰጠት ምን ማለት ነው? አሳልፎ መሰጠት እስኪሰጥ ድረስ ማለት ነው። ቀጥል ኢምራን። እንዴ ኢብራሂም ወላሂ አይ በቃ መረረኝ ታውቃለህ፣ መረረኝ አይደለም አኖኒመስ አማርኛ አላግባባንም። ግዕዝኛ በምን እንግባባሽ ነበር? አይደለም አኖኒመስ የሚወራም እኮ እየገባህ አይደለም። ወላሂ አይገባህም። በቃ አእምሮህ ይሰራ አይደለም። አኖኒመስ እንዴት ነው አንተ ጋር ልናወራ የምንችለው? ሂዩማኒቲ እንደሚያደርግ እኮ ማሳየት እኮ ነው። ቀላል ነው እኮ። እሺ ጥያቄያችን ትመልስልናለህ? እስኪ ፌል አድርገው እኮ ያልኩ ነው። ስህተት ነው ካልክን ያነሳውታ ሐሳብ እስኪ አሳይ። መጀመሪያ እስቲ መልሳለሁ። ቆይ እስቲ አንድ ያደረገው ጥያቄያችን ትመልሳለህ? እስኪ አሳይ። ፌል አድርገው ይሄን አሁን አንድ ቃል ሰጥተው እንዲላኩ ምንድነው ቃል ተደጋግማል። ቃል ተደጋግም። ረጋ በል። ጥያቄያችን ትመልሳለህ? እስኪ ይለናል። አሁን ረጋ በል እስቲ ቀጥል። ጆሮ አይሰማም? ጆሮ ችግር ነው ምንድን ነው? ጆሮ አይሰማም? የለም ጆሮ ከሆነ የለም ጆሮ ነውና ሌላ በምልክት በጽሁፍ እናወራ አይደለም። አሁን ጥያቄ ጠይቀው ጥያቄ ትመልሳለህ? አዎ በል እስቲ ቢያንስ አዎ በል። ጥያቄ ትመልሳለህ? አዎ በቃ እንደዚህ ነው። እሺ ጥያቄያችን ምንድነው? ኢየሱስ መጀመሪያ ወደ ምድር ሲመጣ እንደሚሰቀል ያውቃል? አዎ። የመጣውም ሊሰቀል ነው? አዎ። እሺ በመጨረሻ ሰዓቱ ሲደርስ ፈርቷል አልፈራም? ፈርቷል። መጀመሪያ ነገር ያለው ይሄን ቀላል ነው። በቃ እናመሰግናለን። በቃ ጨርሰናል። ይሄ ነበር ስናወራ ነበር። አየህ እንደዚህ ማሳመን እንችላለን። በቃ ስለዚህ የትኛውም ክርስቲያን መጥቶ አምላክ ለእኔ ሞተ እንዳይል። ለምን? አምላክ የሞተው ወዶ ሳይሆን ፈርቶ ነው። ተገዶ ነው። ፈርቶን ፈቃደኛም አልነበረ። አንድ ሰው የሚፈራው ፈቃደኛ ከሆነ ነው። እኔ ለኢብራሂም አንድ ነገር አደረግልኝ ፈርቼ አላደረግለትም። ወድጄ የማደርግለት ፈርቼ ካደረኩለት ደስተኛ አልነበርኩም። በቃ ይሄ ነው። ፈርቷል። አየህ እንደዚህ ነው። እንደዚህ አሳምነን እናወርዳለን። ቀጥሉ ኢንሻአላህ። ወይ ወረደ። ላኢላሃ ኢላላህ በጣም ከባድ ነው። አይ ለምን እንዳለቀሰ ቆይ መጀመሪያ ሌላ ሰው ይንገረኝ። ኮሜንታሪ አላሳይም። እሺ ሌላ ሰው ይንገረንና አቡኪ ሰላም አለይኩም እንዴት ነህ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ኢብሮ ሰላም አለይኩም ወራህመቱላሂ ወበረካቱ። ሸጂ ምንድነው እያስተናገድን ያለው? ምን ነው እየሰማህ ነው? ምንድነው? አይ ኤሎሄ ኤሎሄ ለማሰበቅታኒ ሲል ምንድነው ያለው ብለን ጠየቅን። ኤሎሄ ኤሎሄ ለማሰበቅታኒ ለምንድነው ተውከኝ የሚለው ምኑ ነው ስንለው በቃ ምንም በቃ ሊመልሱ አልቻሉም። ለምን? ሌላ ታሪክ ውስጥ ስለሚገባ ማለት ነው። እና ግራ ገባን እንዴት እንደሆነ። እስቲ ምናልባት እኛ ክርስቲያኖች ወላሂ በጣም አደጋ ነው በጣም ስለ እንትን አንድ ነገር ልናገር። ምን መሰላችሁ ውድ ክርስቲያን ወገኖቻችን፣ እዚህ ስትመጡ አይምሯችሁን ይዛችሁ ነው የቤተ ክርስቲያን የቀየረውን አይምሮ ሲሆን የራሳችሁን ትክክለኛ አይምሮ ማለት ነው። በቃ አሁን እኛ ጋር እንዳሉ ትክክለኛ አይምሮ በቃ ስህተት ከሆነ አይተን ኦኬ ነገር ስህተት ነው ወደፊት እንመጣለን ብሎ አይ ቲንክ እንደዛ ነው። በዛ ዝም ብሎ መከራከር እኮ ብዙ ስለማይመጣ ኦኬ እሺ ማን ነው እስቲ የሚመልስ? ይሄንን አንድ ጊዜ እንጠይቅና ይምሩ አንዴ እንጠይቅ አይደለ? ድጋሚ ይሄንን ነገር ሲንጠይቅ ጃሌክስ አለ አለው አንድ ሰው ጨምርና ይብሮ ረስ ይቀር። እሺ እሺ አንድ ሰው ጠይቅ ማለት አንድ ሰው ጠይቅና ረስ ይቀር። እሺ ኢንሻአላህ ኤሎሄ ኤሎሄ ለማሰበቅታኒ ያለው ለምንድን ነው? ኢየሱስ አምላኩን እየጠየቀ ምንድን ነው አምላኩ ስለ መጀመሪያ አንድ ጥያቄ መግባባት አለብን። ስለ ኮንሴፕቹዋሉ መጀመሪያ እሱን ከያዝክ ጥያቄው እንሄዳለን። መጀመሪያ ኢየሱስ ክርስቶስ ወደች ምድር ሲመጣ አምላክ ብቻ ሆኖ አይደለም የመጣው። እኔ አልጠየቅኩም እሱን ብራዘር ተስማማው
ተስማማው። ለምንድን ነው የጠየቀው? ሁለትን ለማምጣት እኮ አንድ ሲደመር አንድ መደመር አለበት ወይ በሌላ? እሺ ተስማማው። ይሄ ነገር እኛ ዘላለም የምናውቀው ነገር ነው። ችግር የለውም። ተስማማው። አዎ ኢየሱስ ክርስቶስ ሰው አምላክም ነው፣ ፍጹም ሰው ነው። ለምን ተውከኝ ያለው ምንድነው? ለምን ተውከኝ ያለው ምንድነው? ምን ጠይቆት ነው የተወው? እኮ ይኸውልህ እየነገርኩህ እኮ ነው። አንተ አሁን ለምን አልጠበቀኝ? ይኸውልህ ሰውም አምላክም ነው ኢየሱስ ክርስቶስ ሲባል ሲፈራ የሰውነት ባህሪውን እየገለጠ ነው። ገባ? አምላክነቱ ደግሞ የሰውን ኃጢአት ተሸክሞ መጥቷል። የሰውን ኃጢአት ሊደመስስ ነው የመጣው። በፍቃዱ መጣ። የሰውን ልጅ አክብሮ ከፍጥረታት ሁሉ የከበረ የሰውን ልጅ አክብሮ ፈጠረ። የሰውን ልጅ መስሎ መጣ። ሰውም ነው አምላክም ነው ሲባል እንደ ሰውነቱ ሲሰቀል ወይም መከራ ሲቀበል ይፈራል። እንደ አምላክነቱ ደግሞ ከመቃብር ያለ ምንም ነገር ይነሳል። አልጠየኩም። አሁን እሺ ተስማማን። ግን በቃ ተስማማን እኮ አሁን ለምን ፈራ ስላልኩ ወደ ጥያቄ ለምን ፈራ ስትል ፈርቷል። ፍራቻ አይደለም። እኔ ስለ ፍራቻ አይደለም። ተሰቅሎ መስቀሉ ላይ ሆኖ አምላኬ ስለምን ተውከኝ ያለው ለምንድን ነው ያልኩት። ምንድን ነው የተወው? ሰው ነዋ እኮ ምንድን ነው የተወው? እንዴ ስቃይና መከራ እያሳለፈ እኮ ነው። በጣም ጥሩ። ስለዚህ መከራውን ላለመቀበል ጠይቆ ነበር ማለት ነው። ያንን ነው የተወው። እንደ አምላክነቱ አይደለም የጠየቀው፣ ይሄን እንደ ሰውነቱ ነው የጠየቀው። ኧረ እሱን ተስማምቻለሁ እኮ እና ከተስማማ ታዲያ አክሴፕት አድርጋ። እሱ አይደለም ጥያቄ። ለምን ተረዱ እንጂ ጥያቄ መረዳት የማስማማሽ ነው ይባላል። ጥያቄ ድጋሜ ሊሰቀል መጥቶ ለምን አድነኛለ እያልከኝ እኮ ነው። አላልኩም ታዲያ አላልኩም። እኔ አድነኝ ብሎ ጠይቋል አይደለ? እሱን ነገር ነው አይደለ? ለምን ተውከኝ ያለው? በጣም ጥሩ እናመሰግናለን። እንዴ አዎ እሺ ረስቶት ነው አድነኝ ያለው? ሰው ነዋ። እንደ ሰውነቱ እኮ ረስቶት ነው። እንደ አምላክነቱማ እኮ ማንም መስቀል አይችልም። ይሄን ታውቃለህ? ረሳው ወይ? ኖ ስለ አይደለ ኤውሮ ሰማኝ። ረስቶታል አልረሳውም? አልገባህም ያልኩህ እንደ አምላክነቱ ማንም መስቀል አይችልም። ኧረ እኔ ስለ አምላክነቱ አላልኩም። ረስቶታል አልረሳውም? አልረሳውም። ካረሳው ለምንድን ነው የጸለየው? ዓላማውን ስቶ ነው? ዓላማውን ስቶ አይደለም። ሂ ኢዝ ሂውማን። ታዲያ ዓላማውን ለምንድን ነው የካደው? እሺ መጥቶ ምድር ላይ ሰው ነበር። ትፈራለህ? አሁን በሰውነቱ ክዷል ዓላማውን አይደል? አንተ ወደ ገደል ብትወረወር ትፈራለህ? አትፈራም? ለአምላክ ሆነ ወላሂ አልፈራም። አምላክ ብቻ አይደለም ወላሂ አልፈራም። ለአምላክ ሆነ እንኳን አንተ እንኳን እኔ የዮፍታሔ ልጅም አልፈራችም። የዮፍታሔ ልጅም አልፈራችም እኮ ገባኝ። የዮፍታሔ ልጅም አልፈራችም እንኳን እኛን ተሆነና አሁን እሷ ለራሱ መሰለ እንዴ ለእግዚአብሔር ነው እንጂ መስዋዕትነቱ ለእግዚአብሔር ነው እኮ መስዋዕትነቱ ለእግዚአብሔር ነው። አሁን የጠየቀው ኢየሱስ ክዷል ወይስ አልካደም? አልካደም። ዓላማ ምኑን ካደ ታዲያ? ለምን ጸለየ ካልካደ? እንዴ እንግዲህ ድጋሜ ማስረዳት ካልሆነ መልሱ እንደዚህ ነው የመለስኩልህ። ለምን ካደ ካልጸለየ ማለት መካድ እኮ አይደለም። መካድ አይደለም። አሁን አንተ እስኪ ሰማይ ኤብሮ አንተ ታስበው ኢየሱስ ክርስቶስ ማለት እግዚአብሔርና አንድ ናቸው ብለህ ነው የምታስበው እኮ። አንድ ጊዜ ይኸውልህ አጃዬ፣ አሁን በአንተ ሙግት ተስማምቻለሁ ለጊዜው for the sake of our argument ማለት ነው። እሺ ስለዚህ በዚህ በአርጊመንታችን መሰረት ኢየሱስ በሰውነቱ ይሄንን ዓላማ ፈልጎታል ወይስ አልፈለገው? በሰውነቱ እንዴ በሰውነቱ አልፈለገው። ኦ ማሻአላህ አምላክነቱ እናመሰግናለን። ተገዶ ነው ያደረገው። እሱ ማንም አይፈልግም። በቃኝ ጨርሻለሁ። አይደለም አመሰግናለሁ። አስረዳ ዝም ብሎ በቃ አንተ ጀግና ነው ለማረለ አንተ እሺ ሰማኝ ጀግ በቃ አለቀ እኮ በቃ ኢየሱስ አይፈልግም ነበር ስንል በምክንያት ነው ጀማ። አዎ እኔ አሁን ለምሳሌ ኢየሱስ መሰቀል አይፈልግም፣ ለሰውነት መከራ መቀበልን አፈልግም። ኖ ኢየሱስ በግድ ነው የተሰቀለው። በአምላክ ነው እንጂ ኢየሱስ ፈልጎ አይደለም የተሰቀለው። ሲጀመር ፍላጎቱም አልነበረም። ፍላጎቱ ነው ወደች ምድር የመጣ እሱ ነው። ፍላጎቱ ከሆነ ለምንድን ነው ያልፈለገው እንዴ? ኧረ ይሄ እኮ አንዴ ተነግሮ የሚያልቅ ነገር አይደል። አሁን እየነገርኩህ እኮ ስለ ፍላጎቱ ትለኛለህ፣ አልፈለገም ትለኛለህ። እዚህ ጋር ምን ማለት ነው? ኖ እንደ አንድ ካየኸው
ወይ እንደ አምላክነቱ ብቻ ካየው ወይ ደግሞ እንደ ሰው ብቻ ካየው እንደ አምላክነቱ ብቻ ካየውማ ሰው ሆኖ መውጣትም እኮ ስጋ መልበስም እኮ አይጠበቅበትም። አልጠየኩም። እኔ ስለሱ አልጠየኩም። አሁን አንተ ፈልጓል ብለኝ እዚህ ጋር ደግሞ አልፈለገም ብል ሲጀመር ማለት ነው የሰው ስጋ ስለለበሰ የሰው ስጋ እስከሆነ ድረስ ያማዋል፣ ይቆስላል፣ ይንገላታል፣ ይራባል፣ ይጠማል ሰው ስለሆነ። ስለዚህ ይሄንን ስቃይ ፈልጎት ነበር ወይስ አልፈለገውም? እንደ አምላክነቱ ፈልጎታል። ሰውም ስለሆነ እንደ ሰውነቱ አልፈለገውም። ስለዚህ እንደ ሰውነቱ ሳይፈልግ ነው በግድ የተሰቀለው ማለት ነው። እንደ ሰውነቱ አዎ። እሺ ና ደግሞ ሌላ ትስልስት በቃ ችግር የለም። ለምሳሌ ወንድማችን ኧረ ቆይ ኃይሌ ኢብሮ አንድ እድል ትሰጠኛለህ? አዎ ግባ። አሁን የተነሳው ነገር ላይ ማለት ነው። ስለዚህ ምን እየተባለ ነው? ኢየሱስ ሁለት ፍቃድ ነበሩ፣ ሁለቱ ፍቃድ ተጋጭቷል እያልከን ነው አይደለ ወገናችን ጃ አሌክስ? ሁለቱ በአንድ አልተጋጨም። እሺ ካልተጋጨ እሱን አስታርቅልን። ተጋጭቷል ካልከን ሊትራሊ ማወቅ ያለብህ ነገር ኢየሱስ ሰው አይደለም የሆነ ሌላ ፍጥረት ነው ማለት ነው። ወይ ልክ እንደ ኤሊያን ምናምን ነው ብለህን እናልፋለን እንጂ ሰው ነው ካልከን በኋላ ሁለት ፍቃድ በምንም ተአምር ሊጋጭ አይችልም። ተጋጭቷል አልተጋጨም? የሁለት አምላክነቱ አምላክ ነው፣ ሰው የሆነው በፍቃደኝነቱ ነው እኮ። ሁለቱ ፍቃድ ተጋጭቷል አልተጋጨም? ራሱን የፈጠረው እኮ ራሱ ነው። ሰውነቱን የፈጠረው እኮ ሌላ አካል አይደለም። ስለዚህ ሁለቱ ፍቃድ ተጋጭቷል ወይስ አልተጋጨም? ይጋጫል እንጂ አምላክና ሰው በምን በኩል ትልል ይችላል? እሺ ስለዚህ ሲጋጭ ኢየሱስ ክርስቶስ አዳምጡ። ወላሂ እንዴ ኢብራሂም ምን አድርጋችሁ ነው የጠበቃችሁ እነዚህ ክርስቲያኖችን? እሺ ኢየሱስ ሁለት ፍቃዱ ከተጋጨ ማለት ነው። አሁን ጥያቄው እዚህ ጋር ነው። ኢየሱስ ሁለት ፍቃዱ ተጋጭቷል። ስለዚህ የሰውነቱ ፍቃድ ተራ ፍቃድ ነው ማለት ነው። ዝም ብሎ ፍቃድ ነው ማለት ነው። የአምላክነት ፍቃዱ ይጫወትበታል ማለት ነው የሰውነት ፍቃዱ ላይ አይደለ? አልገባኝም። አይ የሰውነቱ ፍቃዱ ተራ የሆነ ፍቃድ ነው ማለት ነው። ለምሳሌ አወከር ሁለት ፍቃድ አለው ውስጡ፣ ግን የሚያሸንፈው ሁሌ አንደኛው ፍቃድ ከሆነ አንደኛው ዝም ብሎ ተራ ነው ለፎቶ ላይ ተቀመጠው። አወከር ሰው ነው። ሁለት ፍቃድ አለኝ እኔም ለምሳሌ ላሳይ ይችላል። የለም እሺ ችግር የለውም አሳያለሁ። እሱ ሌላ መፍጠር ሳችል እሱ እኮ ነገ በኔ ዙሪያ ቆይቶ ቆይ ችግር የለውም። ሁለቱም ባህሪ ችግር የለውም። እሱ ተራ ማለት የተራቡትን ያጠግባል፣ አምላክነቱ ነው። ሲራብ ደግሞ ሰውነቱ ነው። ጃይ እንሰማማ። ቆይ ችግር የለውም። ይሄ የቤተ ክርስቲያን ውይይት ነው። እድል ስጡን። እሺ ቆይ አንዴ እኔ ጨርሰናል። እንዴ ገና ይብሮ መች ጨረሰን ነው እድል የሚሰጣችሁ? ቆይ ኃይልዬ። ስለዚህ ጃይ ጥያቄ በጣም ጥሩ ጃይ። እኔ እያልኩ ያለሁት ነገር ሁለቱ ፍቃድ የሚለያይ ከሆነ አንደኛው ፍቃድ ዝም ብሎ ለፎቶ የተቀመጠ ፍቃድ ነው ማለት ነው። ሁሌ የሚሸነፍ ከሆነ አይደለ አንዴ ሰው ሁሉም ማድረግ እኮ አይችልም አይደል? በቃ ችግር የለውም። እኛ የምንጠይቀው ጥያቄ አሁን እንድታምን ሳይሆን ማታ እንቅልፍ ይነሳሃል ነው። ይብሮ ቀጥሉ። አይ በጣም ጥሩ አመሰግናለሁ ጃዬ፣ በጣም ጀዛከላ አቡኪ። እሺ ይብሮ የመለስክልን መልስ የመለስክልኝ አንዴ ኢየሱስ ኦኬ ትወርዳላችሁ። ልጁ ያውራበት ተራ በተራ ነው ጋይስ። ይብሮዬ እኮ ቆይ ተረጋጋ። ቆይ ስጡ ስጡ መልስ እኮ ይኖራል። እሱ እኮ ተረጋጉ፣ አይረጋጉ። መጀመሪያ እዚህ ጋር ከከብት ጋር አይደለም እያወራ ያሉት ከሰው ጋር ነው እንዴ። ሰውና ሰው እያወራ ጣልቃ አይገባም ሲጀመር። እሺ አንዴ ተረጋጋ ጃዬ። ቀደም ኢየሱስ መሰቀል አልፈልግም ብሏል። አይፈልግም ብለህ ነግረኛል። እኔ አሁን ጥያቄ የመሰቀል መጣ አሁን በተሰና እናረጋው ተፈራራለህ እኮ ኢየሱስ ፈቃደኛ ነበር ለመሰቀል ወይስ አልነበረም? ይኸውልህ ገባ እያልኩ ያለው ኤብሮ እሱ የመጣው ኢየሱስ ገብቶኛል። ኢየሱስ ሲጸልይ አላማው መሰቀል ፈልጎ ነው አልፈለገም? እንዴ የሰውን ኃጢአት ተሸክሞ መጣ። ኃጢአት ፈለገ ወይስ አልፈለገም? መሰቀል ሲጸልይ እንደ ሰውነቱ ፈልጎ ነው። ኧረ ቆይ እባካችሁ ተረጋጋ። ታች ነው ማውረድ ከዚህ በኋላ ስለፈለገ እኮ ነው የተሰቀለ እንጂ ባይፈልግ እኮ ማንም መስቀል አይችልም። ቆይ ኢየሱስ ምን አለ? እቺ ጽዋ ከኔ ትለፍ አለ። የትኛዋ ነች ጽዋ? ጽዋችን ካሮ መከራው ስቃዩ ነው። ሞቱ አይደለ መሰቀሉ። እና እቺ ጽዋ ከኔ ትለፍ ሲል ፈልጎ ነው ሳይፈልግ ነው ያለው?
እንደ ሰውነቱ እኮ እሱ እኮ በዛ ሰዓት ይህን ጥያቄ ሲያነሳ ሰው ነው። እንደ ሰውነቱ ፈልጎ ነው አልፈለገም? አልፈለገም እንዴ? እንደ ሰውነቱ አምላክን በቃ ኢየሱስ መሰቀል አይፈልግም። ጨረስን። አሁን ሁለተኛ ዮሐንስ ወንጌል በቃ እኮ ጨረስን። የሰውነት ባህሪውን ብቻ ነው የነገረው። እንደ ሰውነቱ መሰቀል አልፈለገም። ጨረስን። ሁለተኛ ደገምከው። ዮሐንስ 8 አንዴ ዮሐንስ ወንጌል በገባህ ልክ እኮ አይደለም ማብራራት ያለብህ። እኔ እያልኩ ያለው እሺ፣ አይፈልግም አልከኝ እኮ በሰውነቱ አይደል? ነው እንደ ሰውነቱ አይፈልግማ። በቃ እኮ አልፈለገም። ጨረስን። ይሄው እንደ አምላክነቱ ደግሞ የሰው ልጅ ሊያድን መጣ፣ ተሰቀለ። እሱ ላይ እንመጣለን። ቆይ እሱ ላይ እንመጣለን። ታዲያ አንተ ሰው ያየው ያለ እኛ ስለ ሰው ነው ያወራነው። እንደ አንድ ሰው ያየው ያለ ጥቅሱን ላውራሽ አንዴ። በጥቅስ እናውራ። ጥቅሱ ላይ ዮሐንስ ወንጌል ምዕራፍ 8 አረ ላላ በላይ ሰውዬ በቃ ታዲያ ከዚህ በኋላ ያውራሽ እንግዲህ ከአንተ ጋር ጥቅሱ ላይ ልጨርስና ከሌላ ወንድም ጋር ይቀጥላል እሱ። አንድ ጊዜ ቆይ እሺ፣ አንዴ እኔ ልጨርስ ከአንተ ጋር የጀመርኩትን ዮሐንስ 8:40 ከ40 ጀምሮ ሲናገር እንዲህ አለ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳቸውን ሰው ልትገሉኝ ትፈልጋላችሁ አለ ኢየሱስ። አብርሃም እንዲህ አላረገም ማለት እናንተ የአባታችሁን ስራ ታደርጋላችሁ። እኛስ ከዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ልብ አድርጉ። ኢየሱስም አላቸው እግዚአብሔር አባታችሁ ከሆነ በወደዳችሁኝ ነበር፣ እኔ ከእግዚአብሔር ወጥቼ መጥቻለሁና እሱ ላከኝ እንጂ ከራሴ አልመጣሁም ማለት። ከዛ ቁጥር 44 ላይ እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ አለ። የአባታቸው ምኞት ምን ነበረ? የዲያብሎስ ምን ነበረ? አሳየኛ። እኔ እየታየኝ አይደለም የምታነበው። ኦኬ እሺ፣ ይሄው ቁጥር 40 ላይ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ አለ። አብርሃም እንዲህ አላደረገም። ልትገሉኝ ወረደና እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁን ምኞት ልታደርጉ ትወዳላችሁ አለ። እሱ ከመጀመሪያ ነፍሰ ገዳይ ነበር አለ። ምን ነበረ የአባታቸው ስራ? ዲያብሎስ ነው፣ ነፍሰ ገዳይ ነበር። ስለዚህ እነሱ ሊያረጉ የፈለጉት ምን ነበረ? ሊገሉ ነው፣ ሊገሉት። ስለዚህ መግደል የሚባለው የማን ስራ ነው? የሰይጣን ሐሳቡ ራሱ ሐሳቡ የዲያብሎስ ስራ፣ የዲያብሎስ ስራ። ስለዚህ ምኞቱ ገና ሲጀመር ዲያብሎስ ነው ማለት ነው ኢየሱስ እንዲገደል የሚፈልገው። አዎ ዲያብሎስ መጽሐፍን ያውቃል አያውቅም? ምንን ያውቃል? መጽሐፍን ያውቃል ወይስ አያውቅም? ያውቃል። መጽሐፍ ስለ ኢየሱስ ተሰቅሎ ለሰው ልጆች ኃጢአት እንደሚሰቀል ያውቃል። ኢየሱስ ለሰው ልጆች ኃጢአት ተሰቅሎ ለሰው ልጆች ቤዛ እንደሚሆን ያውቃል ወይስ አያውቅም? ሰይጣን አያውቅም። መጽሐፍን ያውቃል ወይስ አያውቅም? ሰይጣን መጽሐፍን እንዴ እሱ ካልሰማ አያውቅም። ኧረ በለው ለምሳሌ እሺ ልንገር፣ አያችሁ ተቀለበሰ ወላሂ ልንገር። ማቴዎስ ወንጌል ካልክማ እኮ ችግር የለውም። ስለ መጽሐፍ ነው የምናወራው። ራሱን ጥቅሱን ሰጣለሁ። ማቴዎስ ወንጌል ምዕራፍ 8 ላይ ለምሳሌ ቆይ ማቴዎስ ወንጌል ምዕራፍ 4 ላይ ቁጥር ከ4 ጀምሮ እንዲህ ያለ ብራዘር ተረጋጋ እንጂ ማነው? አሎ አይ ሰምቶ ነው የሚያውቅ። ሰይጣን ሰምቶ ነው የሚያውቅ። ቆይ ሰምቶ ያወቀው ነው እኮ ነው የምጠይቅህ። ሰምቶ ያወቀው ነው የምጠይቅህ። ሰምቶ ያወቀው አንተ ከፈለክ የፈለከውን በለው። ሰምቶ ሳይሰማ የሚያውቅ የለም። ችግር የለውም። ሁላችንም ሰምተን ነው የምናውቀው። አሁን ምን አለ መሰለ ቁጥር 6 ቁጥር 5 ላይ ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እሱን በመቅደስ ጫፍ ላይ አቁሞ መላእክቱን ስለአንተ ያዝልሃል አለው። እግርህንም በድንጋይ ከቶ እንዳትሰናከል በእጃችሁ ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅ ከሆንክ ወደ ታች ራስህን ወርውር አለው። አይደለ? የት ነው የጥቅስ የሚገኘው? አላውቀውም ስፔሲፊክሊ። መዝሙረ ዳዊት ምዕራፍ 91 ላይ ነው የሚገኘው። ዲያብሎስ መዝሙረ ዳዊት ምዕራፍ 91ን ጠቅሶ ከኢየሱስ ጋር ይከራከር ነበረ። ኢየሱስ ደግሞ እንደተናገረው የሉቃስ ወንጌል ምዕራፍ 4 ቁጥር 44 ላይ ስለኔ በነቢያት በሙሴ ሕግ
እንዲሁም ደግሞ በመዝሙራት የሰው ልጅ መከራን ይቀበላል፣ ማነው ክርስቶስ መከራን ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል ተብሎ እንደተጻፈ አለ። በመዝሙር ተጽፏል አለን ኢየሱስ አይደለም? ጥያቄውን ሌላ ቦታ ወሰድከው። እንግዲህ አልወሰድኩትም፣ ልመጣልህ ነው። በመዝሙር ተጽፏል ብሏል አይደለ? ያው ሳታሳየኝ ዝም ብለህ እንደዚህ አይደለ ስትል ያው እንድል መሸም አጠብቅ። እሺ ላሳየ፣ ችግር የለውም። ቆይ ሉቃስ 4 በጣም የተሳሰረ ጥያቄ ነው እየጠየቅኩ ያለሁት። እሺ ምን ይላል መሰለ ሉቃስ ወንጌል ምዕራፍ 4 ላይ አይ ቲንክ ሉቃስ ነው አይደል? 24 ማለት ነው፣ ይቅርታ ሉቃስ 24 44። እሺ የታለ 44? ያውና ምን አለ መሰለ ከእናንተ ጋር ሳለው በሙሴ ሕግ በነቢያት በመዝሙራትም ስለኔ የተጻፈው ሁሉ ይፈጸም ዘንድ ይገባል ብዬ የነገርኳችሁ ቃል ይሄ ነው አላቸው። በዚያን ጊዜ መጻሕፍቱን ያስተውሉ ዘንድ በአእምሯቸውም ከፈተላቸው። እንዲህም አላቸው ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል አለ። ቤት ነው የተጻፈው አለ? አረጋግጥልኝ። አንድ በሙሴ ጋር አለ፣ ሁለተኛ በነቢያት፣ ሶስተኛ በምን በመዝሙራት። ስለዚህ መዝሙር ላይ እንደጠቀሰው ደግሞ የመዝሙርን መጽሐፍ ሰይጣን ስለአንተ እግራቸውን እንዳትሰናከል ከተው ያነሷል፣ መላእክትን ስለአንተ ያዝላል ምናምን ብሎ የነገረው ከመዝሙር ላይ ነው። ሰይጣን መጽሐፍን ያውቃል ወይስ አያውቅም? መጽሐፍን አያውቅም። የጠቀሰው ምንድነው? ቅድም እሱ ሰምቶ ነው። አሳየኝ እስኪ ሰምቶ ነው የሚለውን ክፈተው። ለምሳሌ ይኸውልህ ኢየሱስ ክርስቶስ ክፈተው አምላክ መሆኑን ሰይጣን ሰምቶ ነው የሚለውን አሳየኝ። ኖ እየነገርኩህ እኮ ነው። ኢየሱስ ክርስቶስ እኮ አምላክ መሆኑን ሰይጣን አያውቅም ነበረ ከመንገሩ በፊት። እኔ ስለሱ አይደለም ጥያቄ እሱ አይደለም። መጽሐፍን ተምሮ ነው የሚያውቀው ብለኛል። የቱ ጋር ነው መጽሐፍ? ክፈትና ሳይ። ተምሮም አይደለም ሰምቶ ነው እኮ። ሰምቶ ነው ከየቱ ጋር ነው የሰማው? እስቲ አሳይ። ከየቱ ጋር ይባላል? ሰይጣን በምኑም ማለት የበፊቱንም አያውቅም የሚፈጠረውን ሁሉ አያውቅም አይደል? ስለዚህ ሰይጣን ሰምቶ ነው ያልከኝ ከኪስ አውጥተህ ነው? ኖ ከኪስ አይደለማ። እሺ ማስረጃ አስተኝ። እንዴ ፈጣሪ ብቻ ነው አይደል ሁሉን የሚያውቅ? ስለ ሁሉ አዋቂነት አለ መጽሐፍ ቅዱስ። እኔ ሙሉን አውቀዋለሁ፣ ችግር የለውም። ትርጉም አይደለም እንጂ ሙሉን አንብቤያለሁ። እንዴ ምንድነው? ሁሉን አዋቂ ስለማንበብ ነው የማወራው። ቆይ አንተ ሚውት አድርግ እባክህ። ሁሉን አዋቂ ፈጣሪ ብቻ ነው እያልኩ ያለው። ስለ ሁሉን አዋቂነት አልጠየቅኩም ብራዘር። ኖ እንጂ አንድ መጽሐፍ ቅዱስ ነው ከሆነ ሰይጣኑ አንድ መጽሐፍ ቅዱስ እንደዚህ አንድ መጽሐፍ ቅዱስ ነው የጠየቅኩ። እሺ ነው ልጠይቅህ? አትጠይቀኝ። መጽሐፍ ቅዱስን ያውቃል ወይስ አላህ ሁሉን ያውቃል? አያውቅም? በእናንተ አየህ፣ በቃ ጋይስ፣ በቃ ይሄ ነው በቃ